ምዕራፍ 29 ድል ነስቶ መሸሽ። ሶፊያ ቀኛዝማች ዳኜ ከቤቷ አጥሩን ወጥቶ ባጠገቧ ሲሄዱ ብታይም መሄዳቸውን ማመን አቅቷት ካሁን መጡብኝ እያለች ስትፈራ ከፍራቷም የተነሳ ብዙ ምዕራፍ እንደሮጠች ከላይ በኃይል ስትተነፍስ ከሩቁ የሚሰማው ትንፋሿ ጠላት ጠርቶ ያለችበትን የሚናገርባት እየመሰላት ስትጨነቅ ዘለግ ያለ ጊዜ ቆይታ ቀኛዝማች ከሄዱበት ወገን ምንም አይነት ድምጽ ስላልሰማች ተሸሸገችበት ወጣ እየሮጠች ቤቷ ገባችና ቶሎ የቤቷን በር መዝጊያ በመሸንጎሪያ ጥብቃ ዘግታ ምናልባት መዝጊያው ከውጭ በኃይል የተገፋ እንደሆነ ወደ ውስጥ እንዳይሸሽ የመብል ቤቱንም የሳሎኑንም ከበባደ ጠረጴዛዎች እያንፋቀቀች አምጥታ ፊትና ኋላ አድርጋ አስደገፈችው። ከዚያ ያን አልፎ ለሚመጣ ጠላት ሁለተኛ መከላከያ እንዲሆን ሳሎኑን አልፎ ከመብል ቤቱ መካከል የመብል ቤት ዕቃ የሚቀመጥባቸውን ሁለት ቁም ሳጥኖች ለጠመንጃ ፈሙዝና ማነጣጠሪያ ያክል መገናኛቸውን ክፍት አድርጋ በተራቆማ ሞዜሯንና ሽጉጧን አጉርሳ ባጠገቧ ረሽዋን አጉርሳ ፈሙዟን በቁም ሳጥኖች መካከል አስወጥታ በፊቷ ካስቀመጠች በኋላ ያን መሰናዶ ሁሉ ያን ዛቤት የሰራችው ምሽግ ሁሉ ስታይ ከእንግዲህ ጠላት ሲመጣ ጦርነትን ከመጀመር በቀር የጎደለ ነገር አለመኖሩን አረጋግጣ ያለችበት ደቂቃ ያለፈ የሚከተለው ደቂቃ ሁሉ ጠላት ይዞ እንደሚመጣ ምና ተጠባበቅ ጀመር። ወዲያው ደብ 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 የሚል ነገር የሰማች መሰላትና አንገቷን መዘዝ አድርጋ አንድ ጆሮዋን ወደ በሩ ስትደቅን ደብደቡ ይጎላ መጣ። የሰው ሩጫ ነው። ቀኛዝማች እንደሄዱ ቶሎ ቤት ገብታ ምሽግ ለመስራት ስትቸኩል ያጥሩን በር ሳትዘጋ መግባቷን ያን ጊዜ ብቻ ተዛላት። ለመሆኑ እንዲህ እየሮጠ የመጣ ማን ነው? ቀኛዝማች እንዲህ ሊሮጡ አይችሉም። እሳቸውም አይደሉም። ደማቸውን እንዲመልስላቸው እንዲበቀላቸው እሳቸው የላኩት ደመላሻቸው ነው አለችና በሐሳቧ ከዚያ የሚከተለውን ስትጠባበቅ እየሮጠ የመጣው ሰው አጥሩን ገብቶ ወደ ቤቱ በር መጠጋቱን ከዳነው ብታውቅም እዚያ ደርሶ ዝም ስላለ ምን እንደሚያደርግ ባለማወቋ ምን እንደምታደርግ ቅጡ ጠፍቷት ስትቸገር ድንገት ባላምባራስ ጉደታ ራጎ ሌባደም በነበሩበት ጊዜ ቤት ውስጥ የመሸጉ ሌቦችን ወይም ሽፍቶችን ስለሚያዙበት ወይም ስለሚገድሉበት ዘዴ ሲናገሩ የሰማችው ትዝ አላትና በጣም ፈራች። ባላምባራስ ሲያወሩ እንደሰማችው ቤት ውስጥ መሽገው የሚዋጋውን ሰዎች እነሱ ምንም ጉዳት ሳያደርሱ ለመያዝ ወይም ለማጥፋት ከሁሉ የሚሻለው ዘዴ መሽገው የሚዋጉበትን ቤት ሳይታዩ ተሸሽጎ ወይም ከሩቅ ወሮ በሳት ማያያዝ ያን ጊዜ ከሚቃጠለው ቤት ጋር አብሮ መቃጠልን አብሮ አመድ መሆንን ካልመረጡ በቀር ከፍተው የሮጡ መውጣታቸው ስለማይቀር ሰዋራ ቦታ ይዞ መጠበቅ ሳይታዩ ትጥቃቸውን እያስፈቱ መማረክ የማይማረኩም ከሆነ መግደል ነው። ሶፊያ ይህን ባላምባራስ ጉደታ ሲያወሩ የሰማችውን ስታስታውስ ያ የሮጠ የመጣው ሰው አጥሩን ከገባ በኋላ ዳብዛው የጠፋ ምናልባት በዚያ ዘዴ ለመጠቀም ፈልጎ በመሰናዳት ላይ ስለሆነ ይሆናል አለችና በሐሳቧ መቼም ቤቱ ሲቃጠል ውጫዋ ነው ብሎ የሚጠብቀው ያለ ጥርጥር በሩን ስለሆነ ሳያት በጀርባ በመኝታ ቤቱ መስኮት ሾልካ ለመውጣት በጥፍሮቿ እየቆመች ቀስ ብላ ሄዳ የመኝታ ቤቱን መስኮት ከነሽቦው ድምጽ ሳታሰማ ከፍታ እንዲሁ በጥፍሮቿ እየቆመች ቀስ ብላ ተመልሳ ተደግኖ በሚጠብቃት ረሿ ኋላ ለመንበርከክ አንድ ጉልበቷን መሬት አሲዛ ሌላው ግን በመቆምና በመንበርከክ መካከል እንዳለ አንድ ደካማ ድምጽ የገዛ ትንፋሹ የሚያደናቅፈው ሰው ድምጽ የሰማች መሰላትና እንዲያ በከፊል እንደተንበረከከች ዝም ብላ ታዳምጥ ጀመር። ነገር ግን ያ ድምጽ ዘለግ ላለ ጊዜ አልተደገመም። ዘለግ ላለ ጊዜ ዝምታው ጸጥታው በሚያስፈራ ሁኔታ ቀጠለ። የሰማሁት የሌላ ድምጽ የውሸት ድምጽ ይሆን? ስለፈራው ያው ፍርሃት የፈጠረው ድምጽ ይሆን? እንጃ አለችና ለመንበርከክ ግማሽ መንገድ ሲደርስ እዚያ እንዳለ የቆየ ጉልበቷን መሬት ስታስነካ ሶፊ አለ ድምጹ። ከቀድሙ ትንሽ ጎላ ከመደናቀፉም ትንሽ ጸጥ ብሎ ሶፊያ አልመለሰችም። ልቧ በኃይልና በፍጥነት እየመታ ዝም ብላ ታንቃቃ ጀመር። ሶፊያ አለሽ? ደህና ነሽ? አለሽ? እንደው ደህና እንደሆንሽ ደህና ነኝ ሲል ድምጹ ምንም እንኳን የባሏን በግር ብረት ታስሮ በዘበኛ መጠበቅ ብታውቅና ያ የሚጠራት ድምጽም የሱ ድምጽ ለውጥ ያለ ቢመስልም ልቧ ይህን ሁሉ እምቢ ብሎ እሱኑ እያለ ስላስቸግራት እየተንቀጠቀጠች ማን አንተ አለች። እኔ ነኝ ጥላው ነኝ። ደህና ነሽ? ደህና ከሆንሽ ክፈችልኝ። ውሸትህን ነው ጥላ አይደለም። ጥላዬ ታስሯል። ድምጽ ደግሞ የሌላ ነው።
ስለዚህ በሬን እንዳትነካት ኩስባለሁ። አረ እኔ ነኝ ድምፁ የተለወጠ ስለረጥኩ ቃታ ይዞኝ ነው እንጂ እኔ ጥላውን ነኝ። ካንቺና ከኔ በቀር ሌላ ሰው የሚያውቀው ምልክት ምን ልንገርሽ? ቆይ አዎ ለሰርጋችን ውሃ ደግሰን በቄስ እግዚአብሔር ፊት መጋባታችን ምልክት ይሆንሽ። አሁን ሳመንሽኝ ሶፊ ሲል ጥላሁን ሶፊያ የደገነችውን ረሽ ወዲያው ጥላ የደስታዋ ብዛት ኃይሏን እጥፍ ስላደረገው በብዙ ችግር እያንፋቀቀች አምታ በር የዘጋችባቸውን ከበባድ ጠረጴዛዎች በቅጽበት ወደ ጎን ገፍታ በሩን ስትከፍት እሱ ወደ እሱ ሮጠው ተገናኙና ተቃቅፈው እየተሳሳሙ ሲላቀሱ ቆይተው ትንሽ ጸጥ ሲሉ እስቲ ቆይ መብራቱን ላብራና ልይ ቆይ ሲያብሪውና እኔም ደህንነትሽን ልይ። ከዚያ ፋኑሳ ብርታ ባሏን ስታይ ልታግደው የማትችልቅ ሰው እንደገና መጣባትና ራሱን እቅፉ ውስጥ ቀብራ ስቅስቅ ብላ ታለቅስ ጀመር። አሁን የደስታ ለቅሶ አይደለም። አሁን የሰራችው ወንጀልና በሱ ምክንያት እሱን ተከትሎ የሚመጣው የታወቀም ገና ያልታወቀም ክፉ ነገር ሁሉ መልኩን አክፍቶ በሚያስፈራራ አኳኋን ስለመጣባት ከሱ ለመሸሽ እሱን ላለማየት ነው ራሷን በቅፉ ቀብራ አይኗን ሸፍና እየተንቀጠቀጠች ስቅስቅ ብላ ታለቅስ የጀመረችው። ተይ እንጂ ምን ነው ጸጥ በይ እንጂ እኔም ቤት እንኳን እግዚአብሔር በደና አገናኘን እንጂ አይዞሽ ከእንግዲህ ምንም ቢሆን አንለያይም። አሁን በቃ ጸጥ በይ ያለ ጥላውን ፊቷን ሁሉ እየሳመ ተጋቡ ጀምሮ ሶፊያን እንደዚህ ያለ ሆርሲ ብዛት አይቶ ስለማያውቅ ሁኔታዋ ልቡን አባባው። እንዲያ ሲያባብላት ቆይቶ ትንሽ ጸጥ ስትል እንዲያውም ዛሬ መስፈን እንጂ ማልቀስ አይገባንም ነበር። ከነበርኩበት ስሮጥ የመጣው ደና ካገኘሁሽ የምስራች ነግሬሽ ደስ ብሎ እናድራለን ብዬ ነበር። ምን የምስራች ነው? ቀኛዝማች ዳኜ ሞቱ። ቀኛዝማች ዳኜ ሞቱ? ምን ገደላቸው? እግዚኦ አገር ሰላም እንደሆነ ሁሉ እስካሁን በሩን ሳዘጋ። ቆይ በሩን ዘግቼ ተመልሼ ነግርሻለሁ። ጥላውን ለጠየቀችው መልስ ሳይሰጥ ዞር ብሎ ሲያይ በሩ ተዘግቶ ሳይዘጋ ስለቆየ እንደመደንገጥ ብሎ ወደዚህ ሲሄድ በሩን ዘግቶ ተመልሶ ሶፋው ላይ ሲቀመጥ ሶፊ ሄዳ በጎኑ ተቀመጠች። ማን ገደላቸው? አለች ውስጥ ጭንቀቷን በሚያሳዩ የተጨነቁ አይኖቿ የሱን ጠጋ ብላ ያየች። እኔ ልሁን ሌላ የገደላቸውን አረጋግጬ ልነግርሽ አልችልም ማለ አይኖቹን ሳያረግብ ፊት ለፊት ተክሎ የቀኛዝማች ዳኘን ሁኔታ እየተመለከተ ምን ማለት ነው አልገባኝም። ጥላይ ማን በምን እንዳቆሰላቸው አላውቅም። ብቻ ተጎልጉሎ የወጣ አንጀታቸውን በግራ እጃቸው አፍነው ይዘው በቀኛቸው የጎረሰ ሽጉጣቸውን እያወናጨፉ ቢገቡ ሊገሉኝ የፈልገው ኖሮ ተሸሽጌ ስላጡኝ በጣም ተናደው በሴት እጅ ከመሞቴም ሌላ ያን ተማሪ ገድዬ ሳልበቀል መሞቴን የሚቆጨኝ እያሉ እግዚአብሔርን ሲያማርሩ ከተሸሸኩበት ቢያስኩት እግር ብረት ራሳቸው ልላቸው ሲሰናዳ የብረቱን ቅጭልታ ሰምቶ በሚያስገርም ፍጥነት ዞር አሉና ሳያነጣጥሩ ተኩሶ ለትንሽ ሳቱኝ። ወዲያው ሮጬ እንዲያስኳቸው እኔን በግራ እጃቸው ለመያዝ ሆዳቸውን ሲለቁ አለና አይኖቹን ጨፍኖ የተደፋ ራሱን በሁለት እጆቹ አስደግፎ እያወዛወዘ አንጀታቸው ወጥቶ ተዘረገፈ ሲሉ ሁለቱም አንገታቸውን ደፍተው ዝም ብለው ቆዩ። ከዚያ የገዛ ሽጉጣቸውን ነጥቄ ስመታቸው ወደቁ። እንዲያው ቆስለው እንደ አንጀታቸው ሁሉ ወጥቶ ፍጥነታቸውና ብርታታቸውን ብታይ ትገረሚያለሽ አለና መሬት እያየ ትንሽ ዝም ብሎ ቆይቶ አለ። ከዚያ ቀና ሲል እውነትም ጎበዝ ኖሯል። ብቻ ያ የሚያስገርም ጎበዝና ያ እንዲያ ያለ ብርታት የኛ ክፍሶ ባልነበረና ከሳቸው ጋር አብሮ ባልጠፋ ወይም እሳቸውን ሲጠፉ እሱን ከሳቸው ነጥሎ አስቀርቶ ለበጎ ሰሪ መስጠት የሚቻል በሆነ እንዴት ጥሩ ነበር። የሆነ ሆኖ ወደ ጠየቅሽን ጥያቄ ልመለስና ወደኔ ሲመጡ አሁን እንደነገርኩሽ ክፉኛ ቆስለው አንጀታቸው ሁሉ ወጥቶ ስለነበረ እኔ በመጨረሻ በሁለቱም በሶስት የሽጉጥ ጥይት የመታኋቸው እንዲያው ለይስሙላ ያክል ገዳያቸው ያሰኘኝ እንጂ ምናልባት ካጭር ጊዜ በኋላ መሞታቸው አይቀርም ነበር። እንዲያው ነው ቆስለው እንዲያ አንጀታቸው ወጥቶ መጥረፋቸው ይቅርና ሌሊቱን ማንጋታቸው የሚያጠራጥር ነበር። ስለዚህ ነው ገዳያቸው እኔ ልሁን ሌላ እርግጠኝነቱን ልነግርሽ አልችልም ያልኩሽ። ነገር ግን ዛሬ ባይሆን ኋላ ልገላቸው ቆርጬ ነበር አለ። ንግግሩን ሲጨርስ ለመስማት በሚያስቸግር ዝቅተኛ ድምጽ ደሞ ሌላ ያልገባኝ ነገር ታስሮ አልነበረም? እንዴት አድርገህ ነው ሲገቡ ከታሰርክበት ሸሽተህ ለመሸሸግና ኋላሳቸውን ገድለህ ለማምለጥ የቻልክ? ወይዘሮ ጸገነት ፈተውኝ በሰርቆሽ በር አብረን ወተን ልናመልጥ ስንሰናዳ ነው ቀኛዝማች የደረሱ። ወይዘሮ ጸገነት ፈተው አብራችሁ ልታመልጡ እንዴት ባክህ አለች በጣም ግርማት። ዛሬ ተወርቶ የሚያልቅ አይደለም አሳድሮ ያውለናል ሶፊ። እንዲያው ባጭሩማ ቀኛዝማች በሄዱበት የሚያድሩ ያለዚያም በጣም የሚያመሱ መሆናቸውን ስለሚያውቁ አንቺ ላክሽልኝን ራት አስይዘው በስውር መተው ያጽናኑኝ ስበላ በነገር ሳቢያ
የድሮ ባላቸውን አነሳንና ለካስ ቀኛዝማች የቤቱን ሰው ሁሉ አሳድመው ሞቱ ብሏቸው እሳቸውን በጥይት ተመቶ ሲወድቅ ባይናቸው ስላዩ ኋላ ሞተ ብለው የነገሯቸውን አምነው ኖሮ ሸፍቶ እዚሁ ሀገር ጫካ መኖሩንና ሲመሽ ሁልጊዜ ጨለማ ለብሶ ቀኛዝማችን ለመግደል ከተማ እየገባ ማደሩን ስነግራቸው ምን ልበልሽ ጭራሽ አእምሯቸውን ስተው ይህንም አስደነገጡኝ። ሁኔታቸውን ብታይ ያስለቅሱሻል። እንዴት በአንድ ከተማ አብረው እየኖሩ በህይወት መኖሩን እንኳን አያውቁም ነበር ማለት ነው? የማይታመን እኮ ነው። እኔም ተገርሜ እንዴት ነው ብዬ ብጠይቃቸው ካጥር ወጥቼ ሰው የማላይ ሰው ገብቶ የማያየኝ እስረኛ ነኝ። አንዳንድ ጊዜ እንደናንተው ተጋብዘው ወይም ለሥራ ከሚመጡትም በቀኛዝማች ወይም በጠባቂዎች ፊት ስለሆነ የምንገናኝ የድሮ ባሌን ወሬ ቀርቶ ስሙን ማንሳት ይፈራሉ አሉኝ። ታሪክ ነው። ታዲያ እንዴት ፈቱ? ቀኛዝማች ቤታቸው ሰው ሲያስሩ ዘበኞችን እየጠረጠሩ የእግር ብረቱን ጓጉንቸር መቆለፊያና መፍቻ እሳቸው እንዲይዙ ስለሚሰጧቸው ዛሬም ይዘውት ነበር። አሁን እንዴት ሆኑ? እንጃ የት እንደደረሱ አላውቅም። እንዴት አብራችሁ አልነበራችሁ? ከቀኛዝማች ጋር ስንታገል ቆይተን በሽጉጥ መትቻቸው እንደወደቁ ዞር ብል ከነበሩበት ቦታ አጣኋቸው። ወዲያው ተዘግቶ የነበረው የጓሮ በር ተከፍቶ ስላየሁ በዚያ ሮጬ ወጥቼ የቤቱን ዙሪያ ሁሉ ፈልጌ ላገኛቸው አልቻልኩም። በኋላ ተኩሱን የሰሙ ዘበኞችም አሽከሮችም እየተጫጫው በፊት በር ስለመጡብኝ በጓሮ በር ወጥቼ መሸሸጊያ ፍለጋ ወደ አጥሩ ብሄድ እዚያም የተከፈተ በር ስላገኘሁ በዚያ ወጥቼ መጣሁ። ቀኛዝማች ከመምጣታቸው በፊት ለማምለጥ ስንሰናዳ በመራብ በኩል ስርቆሽ በራልና በዚያ ወጥተን እናመልጣለን ብለውኝ ስለነበረ ያበረን የወጣሁበት መሆኑ ነው። እሳቸውም በዚያ ወጥተው ያመለጡ ይመስለኛል። አለዚያ ክፍት አይሆንም ነበር። ወጥተው ይሆናል። ታዲያ ባላቸውን ያገኘው? አትጠራጠሪ፣ እንደውም እስካሁን ሳይገናኙ አይቀሩም። ተኩሱን ሲሰማና ግርግሩን ሲያይ መጀመሪያ እዚያ የሚደርሰው እሱ ነው። ሶፊ ዝም ብላ አንገቷን ደፍታ መሬት ስትመለከት ቆይታ ከዚያ ወደ ባሏ ቀና አለችና ይህ ሁሉ ታላላቅ ክፉና መልካም ነገር ለአንድ ቀን አይበዛም? እያንዳንዱ ለብቻው አንድ ቀን ቢደርስ ለብዙ ቀን መገረም ይበቃ ነበርኩ። አሁን ግን ሁሉም ባንድ ላይ ተደባልቆ ባንድ ቀን ደረሰና ለማዘን ይሁን ለመደሰት ለመገረም እንኳን አስቸገረ። እኔ አሁን ደስ ብሎኛል፣ አዝኛለሁ ወይስ ገርሞኛል? ምን እንደሚሰማኝ በጭራሽ አላውቅም። ደንዝዣለሁ። እንዴት አልገባኝም ሶፊ። አንተ ነፃ ሆነ በደና መገናኘታችን ደስ የሚያሰኝ ነው። ወይዘሮ ጸገነትና ባላቸውን የሚገጥም እድል በጎ ይሁን ክፉ አለመታወቁ ልብ በቋፍ አቁም የሚያስጠብቅና በጣም የሚያሳስብ ነገር ነው። የቀኛዝማች ሞትና በሳቸው ሞት ምክንያት 3 ዓመት ደክመን ያቋቋምነው ንብረትና ስራ መበላሸት ይልቁንም ከሁሉ የበለጠ የመጣንለት ዓላማ መፍረሱና ከእንግዲህ አንተና እኔ ምን እንደምናደርግ ወይም ምን እንደምንሆን ለማወቅ በማንችልበት ሁኔታ መገኘት በጣም የሚያሳዝን ነው። ይኸውልህ እንግዲህ ይህ ሁሉ ባንድ ላይ ተደባልቆ ባንድ ቀን ደረሰ። ታዲያስ እንዘን ደስ ይበለን ወይስ ይግረመን? እንደኔ አስተያየት ያለጥላውን ምሽቱን አተኩሮ እየተመለከተ ሲሰማ ቆይቶ እንደኔ አስተያየት ዛሬ የደረሰው ታላቅ ነገር አንድ ብቻ ነው። እሱም የቀኛዝማች ዳኜ ሞት ነው። ሌላው ሁሉ እሱን ተከትሎ የመጣ የሱ ዘርፍና ቅርንጫፍ ነው። ድሮንም አንድ ታላቅ ነገር ደረሰ የሚባለው በራሱ ታላቅነት ብቻ ሳይሆን እሱን ተከታትሎ ብዙ ታላላቅ ነገሮች እንዲደርሱ ስለሚያደርግ ነው። ስለዚህ ቀኛዝማች ዳኜ ሞተ። የኛ የመልካም ስራና የመልካም ሰሪ ጸር መወገድ ለአሁን ብቻ ሳይሆን ለወደፊትም የመልካም ስራና የመልካም ሰሪ መሰናክል መወገድ አውራ መንገድ መጠረግ ስለሆነ በጣም ደስ የሚያሰኝ እንጂ ምንም የሚያሳዝን ነገር የለበትም። በጠቅላላ አነጋገር እንደምትለው ሊሆን ይችላል። ማለት የቀኛዝማች መጥፋት መልካም እየሰሩ በሰሩት መልካም ስራ ደስ መሰኘት ለሚመኙ ሁሉ ጥሩ ድል ሊሆን ይችላል። ነገር ግን ላንተና ለኔ አይሆንም ጥላይ። ከእንግዲህ አንተና እኔ በቃን አለችም በያዘሉ አይኖቿን ፊት ለፊት ተክላ። እንዴት በቃን? ለምን በቃን? እንዴት በቃን? አገረ ገዢው መግደልህን ረሳው? እንኳን አገረ ገዢ ሌላስ የገደለ መሰቀል መታምራቱ ይቀርለት ወይኔ ቤት ገብቶ መሰቃየቱ ቀርቶ ነው ታላላቅና መልካም ስራ እየሰራ ደስ ሲለው እንዲኖር የሚፈቀድለት። አንዳንድ ጊዜ እኮ የምታስገርም ነጥላይ። ልክ ነው፣ እውነትሽን ነው። የማስገርም ነኝ። አሁንም ሳስበው እኔንም ገረመኝ። እሳቸው ሲሞቱ ሳይ እኔ መልካም ስራ መሰናክል ከመንገድ መወገዳቸው የሰጠኝ የደስታ ብዛት የኔ እጅ የሰራውን አስረስቶ በኔ የሚደርስብኝን እንዳላይ ሸፍኖኝ ነው አለ። ግንባሩን ቁጥር ፈታ ያደረገ ትንሽ አጥልቆ ሲያስብ ቆይና አሁን ከዚህ ከመሄድ የተሻለ ሌላ ነገር አይታየኝም ጥላይ። ያውም አሁን ነው እንጂ ከቆየን እንያዛለን። ይገርማል። ድል ነስቶ መሸሽ ማለት ይህ ነው። የመልካም ስራ ጠላታችን ጠፍተው እንቅፋቱ ተከልቶ መንገዱ ተጠርጎ ወዳለምነው የተቀደሰ ዓላማ በአጭር ጊዜ ለመድረስ በመንገሰገስበት ጊዜ በክፉ አጋጣሚ እኛ ክፉ ሰው በሌላ እጅ የሞተ ሬሳቸውን ተሸክመው አምጥተው ስላሳቀፉኝ ነፍሰ ገዳይ ሆኜ ሁሉንም ጣጥዬ መሸሽ እንዴት ያለ ክፉ አጋጣሚ ነው።
እስቲ መሞታቸው ላይ ቀር እዚያው በቆሰሉበት ቢሞቱ ያለዚያም ያንድና የሁለት ሰዓት እድሜ ከእድሜ ቆጠረ እንደሆነ ወደኔ በመምጣት ፋንታ ቤታቸው ገብተው ያን ያክል ቆይተው ቢሞቱ እኮ ይህ ሁሉ አይደርስብንም ነበር። ያም ቢሆን አይቀርልንም ነበር አለች። አይኖቿን ከባሉ አንስታ መሬት ላይ ተክላ ስትተክዝ ቆየችና እንዴት ምን አይቀርልንም ነበር? በቆሰሉበት ቢሞቱ ወይም ቤታቸው ገብተው አንድም ይሁን ሁለት ሰዓት ቆይተው ቢሞቱ የሰራነው ሁሉ አፈርሰን ወደፊት የምንሰራውንም ትተን ከመሸሻ እናመልጥም ነበር። ይልቅ ጊዜ ሳናጠፋ የምንይዘውን ትናንሽ ነገር እንያዝና ቶሎ ከዚህ እንሂድ። እንዴት? ቀኛዝማችን ያቆሰልኳቸው እኔ ነኝ ጥላዬ። ስለዚህ እዚህ ቤት ቢሞቱ እኔ ለመግደል ምስክር ስለማያሽ ቤታቸው ገብተው ቆይተው ቢሞቱ ማን እንደገደላቸው መናዘዛቸው ስለማይቀር ወንጀሉ ዞሮ ዞሮ ከራሳችን አይወርድም ነበር። አንቺ ቀኛዝማች እዚህ ቤት መጥተው አቆሰልሻቸው? እንዴት? መቼ? አለ ጥላውን ከድንጋጤው የተነሳ የንግግር ስርዓት ያልተከተሉ ቃሎች አከታትሎ እያንጎደጎደ። ሶፊያ ቀኛዝማች ዳኜ ማታውን በብዙ አሽከሮቻቸው ታጅበው መጥተው ግቢዋ ከገቡ ጀምሮ አቁስላቸው እስኪሄዱ እሳቸውም ሷም ያደረጉትን ሁሉ አንድ ሳይቀር ለጥላውን ስትተርክለት ታሪኩ ድርጊቱን መልሶ አምጥቶ በጉልህ ስለሳያት የፍርሃት፣ የቁጣ፣ የሲቃና የነሱን የመሳሰሉ ስሜቶች ሲለዋወጥባት ከፊቷ ይታይ ነበር። ሶፊያ ታሪኳን ተርካ ስትጨርስ ጥላውን የተሰማው ምሬት የሚገልጽበት ቃል ስላጣ ተነስቶ እጆቹን በግራና ቀኝ ኪሶቹ አግብቶ አፉም ፊቱም በእንዴት እየተንቀጠቀጡ ከወዲህ ወዲያ ዝም ብሎ ሲንገራደድ ቆየና አይ ጉድ በስልጣን ስም እኔም በእግር ብረት አስረው ቤታቸው ውስጥ ዘጉብኝና ሳሰርኩበትን እግር ብረት ሰብሬ ቤት ቀድጄ እንዳላመልጥ በስልጣን ስም በዘበኛ ተከብቤ እንድጠበቅ አደረጉና እሳቸው ሚስቴን ሊደፍሩ ጨለማ ለብሶ ቤቴ መጡ። ይህ ሁሉ በስልጣን ስም። አይ ስልጣን፣ የሰው ሕይወትና ንብረት መብትና ነጻነት እንድታስከብሪ የኃይል ሁሉ ባለቤት ሆነሽ ከሁሉ በላይ ከፍ ብለሽ የቆምሽ ስልጣን፣ አንቺ ራስሽ ኃይል የሰጠሻቸው አመፀኞች በሰጠሻቸው ኃይል ከቆምሽበት የክብር ቦታ ጎትተው አውርደው እንዲህ ያለ ወራዳ ስራቸው መጋረጃ ሲያደርጉብሽ ዝም ብለሽ መጎተት። አይ ስልጣን፣ ከቶ ምንድነሽ? ትንሹን ትልቅ፣ ዳውን ሀብታም፣ ትሁቱን ኩሩ ስታደርጊ የትልቅነት የሀብትና የኩራት ሁሉ መቤት ትመስያለሽ። ነገር ግን ደግሞ እንደገና ተመልሰሽ ትላልቆች ላደረግሻቸው አመፀኞችና ሀብታሞች ላደረግሻቸው ስስታሞች ስታገለግይ የራስሽ ፈቃድ የሌለሽ የሚያሳዝኑሽም ብቻ የምትፈጽሚ ባህሪ ነሽ። አይ ስልጣን፣ አረ ባህሪሽ ምንድነው? ለሌሎች ኃይል ስትለግሺ ኃይል የማያልቅብሽ የኃይል ሁሉ ፈጣሪ ትመስያለሽ። ነገር ግን አመፀኞች በለግሻቸው ኃይል አንቺኑ ራስሽን ጠምዘው ቆልምሞ አለቦታቸው ሲያውሉሽ የምትመክችበት ኃይል እንኳን የለሽም። ስልጣን፣ ያነሳሻቸው በጭቃ ጥለው ሲረጋግጡሽ፣ ያስጌጥሻቸው ሲያጎሳቁሉሽ፣ ያከበርሻቸው ሲያዋርዱሽ፣ ጌቶች ያደረግሻቸው ባሪያ ሲያደርጉሽ የማትበቀይ ከሆንሽ በስምሽ የተነጠቁ ሁሉ አንቺን የሚበቀሉበት ጊዜ ይመጣል ሲል ያቺ የሚወቅሳት ስልጣን እዚያ በፊቱ እንደቆመች ሁሉ አይኖቹን ፍጥጥ አድርጎ ፊት ለፊት ተክሎ እዚህ ቤቶች ተኝታችኋል አለ አንድ ድምፅ። ከዚያ ጥላው መናገሩን ትቶ ከሶፊያ ጋር ለአጭር ጊዜ የጥያቄ አይን ከተለዋወጡ በኋላ የጎረሰ ሽጉጡን ከጠረጴዛው ላይ አንስቶ ፊት ለፊት ደግኖ ወደ በሩ ጠጋለና ማን ነው? የጉደታ አራጎ ነኝ ክፈቱልኝ ያሉ ባላምበራስ ጉደታ። አቤት ያንተ ያለህ እንዲያ ሀገር ሲሸበር ከተኩሱ ብዛት የተነሳ እንዲያ ሰማይና ምድር የተደበላለቀ ሲመስል እናንተ ምንም እንዳልሆነ ሁሉ እዚህ ዝም ብላችሁ አርፋችሁ ተቀምጣችኋል አሉ ባላምበራስ ጥላውን ሲከፍትላቸው እየሮጡ ገብተው። ምን እናድርግ? ወዴት እንሂድ? ማን በማን ላይ መሆኑን አናውቅም እንጂ ተኩሱንማ እንሰማለን እኮ። ሸሸዋ ከዚህ ዘወር ብላችሁ ወደ ጫካ ሄዳችሁ ብትቆዩ ይሻላል። ከዚያ በኋላ የምታደርጉትን እዚያው ናችሁ ትማከራላችሁ። ለምን በምን ምክንያት እንሸሻለን? እለ ጥላውን ከምሽቱ ጋር ከተያየ በኋላ ያዝማች ዳኜ ሞተዋል። ዳዮች ናቸው ተብለው ከተጠረጠሩትም አንዱ አንተ ነህ። ምክንያቱ ወድቆ የተገኘው አንተ ታስረበት በነበረው ቤት ስለሆነና አንተ ከዚያ ሰብረው በመጥፋት ነው። ሌላው ተጠርጣሪ የሚስቱ የድሮ ባል ነው። ስለዚህ ነገሩ እስኪጣራ ገለል ብላችሁ ብትቆዩ ይሻላል። ያለዚያ ንጋት ላይ ፖሊሶች ቤታችሁን ከበው ሊይዟችሁ ነው። እስቲ ትንሽ ቁጭ እንበልና የሆነውን ሁሉ ረጋ ብለው ይንገሩን አባባ ያለ ጥላውን ባላምበራስ መቸኩላቸው ከሁለመናቸው በግልጽ ይታይ ስለነበረ አይ ጊዜ ባናጠፋው ወድ ነበር አሉና ባላምበራስ ሁሉም እንደተቀመጡ የሆነውን ለጥላውንና ለሶፊያ መንገድ ጀመሩ። ሆሞን የማያስመኝ ነገር ነው ያሉ የተደፋ ራሳቸውን በእጃቸው አስደግፈው እየወዘወዙ ቀኛዝማች ዳኜ ያ ማን አለብኝ ባይ ጎበዝ ሆዱ ተዘንጥሎ አንጀቱ ወጥቶ ተዘረግፎ
ሌላ አካላቱ ሁሉ በጥይት ወንፊት ሆኖ ወድቋል። መቼስ የብርታቱ ነገር የሚያስገርም ነው። ለብርታቱ ከክፋቱ በቀር ተወዳዳሪ የለውም። እንዲያ አንጀቱ ከወጡ ተዘርግፎ እንዲያ የትከሻው አጥንት ደቆ ፖሊሶች ደርሰው ኑዛዜውን እየጻፉ በጽፈት መፈረም ስላልቻለ በጣቱና በማህተሙ እስኪያትሙ ነፍሱ ከስጋው አልተለየችም። ነፍሱ ካለፈች በኋላ ፖሊሶች ለብቻቸው ተሰብስበው ቀኛዝማች ዳኜ ገዳያቸው ጥላውን ፈይሳ መሆኑን እንጂ የተኛው ጥላውን ፈይሳ መሆኑን ለይተው ሳይናገሩ ነፍሳቸው ስላለፈችና አስተማሪ ጥላውን ፈይሳ ጫካ በመግባቱ ምን ማድረግ ስለማይቻል የቃልቻ ጥላውን ፈይሳን ቤት ንጋት ላይ ከቦ ወዲያው እሱም መያዝ ነው ብለው ሲወስዱ በጨለማ ጥግ ይዤ ቆሜ ሰማቸው። ስለዚህ ነው በጊዜ ገለል ብላችሁ እንድትቆዩ ለነግራችሁ እየሮጥኩ የመጣው። የቀኛዝማች ዳኜ ገዳይ አስተማሪ ጥላውን ለመሆኑ የሚስታቸው መጥፋት ዋና ምስክር ስለሆነ ቃልቻ ጥላውንን መያዝ አይገባንም ብለው የተከራከሩ ፖሊሶች ነበሩ። ነገር ግን በተለይ አለቅየው ቃልቻ ጥላውን ከታሰረበት ሰብሮ መጥፋቱና ቀኛዝማች እዚያ ወድቀው መገኘታቸው ለወንጀሉ ሥራ ከአስተማሪ ጥላውን የበለጠ ባይሆን ያላነሰ ባለቤት ስለሚያደርገው እሱን ይዘን መመርመርና ማጣራት አለብን ስላለ እንደዚህ ወሰኑ። ስለዚህ የኬ ፖሊስ መርምሮ እስኪያጣራ አህያ ቀንድ ታበቅላለችና የሚሻለው አስቀድሞ እነሱ ጥፍር ውስጥ አለመግባቱ ነው። ልጆቼ ከንጋት በፊት ቢመጡስ? ሌሊቱን ከበን እንደር ያሉም ነበሩ። ነገር ግን ድንገት ነቅቶ የተኮሱብን እንደሆነ አደጋ ሊደርስ እንዲያውም ነፍስ ሊጠፋ ስለሚችል ንጋት ላይ ቤቱን ከቦ ወዲያው እጁን እንዲሰጥ ማድረግ ይሻላል የሚሉት ስለበዙ በዚህ ወሰኑ። ይሁን እንጂ ምንጊዜም ሐሳባቸውን ሊለውጡ ስለሚችሉ አሁኑኑ የሚደረገውን ሁሉ አድርጎ ቶሎ ገለል ማለቱ ይሻላል ያልኳችሁ ለዚህ ነው። እርሱ ወዲህ ሲመጡ ፖሊሶች እዚያው ነው ያለው። ኋላማ ህዝቡ ጥሶ ገብቶ የቀኛዝማች ዳኜን ቤት መዝረፍና በሚዘረፈው ነገር ላይ እስበሱ መታኮስ ሲጀምር ሁሉም ከአደጋ የሚሰውርና የሚዘረፍ ነገር የሚገኝበት ወደ መሰለው እሽቅድምድሙን ያዘ። ወዲያው ተኩሱ ሲጀመርና ሽብር ሲነሳ ፖሊሶች ራሳቸው ተበራገው እየተነሱ በየፊናው ስለተበታተኑ እየጻፉ ሲያተሙ ያመሹትን ኑዛዜ እንኳን ከነሳጥኑ እዚያው ተሰብስበው ባመሹበት ጥለውት ሄደው ጣሞችና ፎሪ ሲሻሙበት አየሁ። ሳጥኑስ ምን ሳጥን ነው? ምን እንደሆነች አላውቅም። ቀኛዝማች ዳኜ ጋሽ ጃግሬውን አስይዞ በሚሄድበት ሁሉ የማይለያት ትንሽ ባለማንጠልጥያ የብረት ሳጥን ናት። ታዲያ ፖሊሶች ህዝቡ ቤት ሲዘርፍና ተኩስ ከፍቶ ሽብር ሲያነሳ ዘረፋውን እንዲተውና ጸጥታ እንዲከበር በማድረግ ፋንታ እነሱም እንዲያላለው ህገወጥ ስራ ተባባሪዎች ሆኑ። ወይ ዘረፋ ማስተውና ጸጥታ ማስከበር። የቀኛዝማች ዳኜን ሬሳ እንኳን እንዳይገፈፍ ማድረግ አልቻሉም። የሰው ተገፎ ልብሱን ሰው ስለተሻማው ራቁቱን የተለበለበ ግንድ መስሎ እዚያው ወድቋል። ፖሊሶች ሰላም በሰፈነበት ህግ በተከበረበት ጊዜ ህግን ተመርኩዞ በአንድ ወይም በጥቂት ሰዎች ላይ እንጂ ጉልበቱ ህዝብ ባንድ ላይ ሆኖ ህግን ሲጥስና ሰላምን አፈርሶ ሲነሳ ፖሊስስ ምን ቢል ጉልበት አለው መሰለ ልጅ። እንዲያ ባለው ጊዜማ ፖሊስም እንደሌላው ሰው ሁሉ የራስን ደህንነት ፈላጊ ነው። ይልቅ ጊዜ ሳይባክን የማይቀረውን ነገር ያዙና ቅድም እንዳልኳችሁ ከፖሊሶች አይነ ስውር ብላችሁ የምትቆዩበት መንገድና በይ። እዚያ አጠገባችን ከአውሬ በቀር ሰው የማያውቁ አንድ ማለፊያ ዋሻ አለ። ነገሩ እስኪጣራና የምታደርጉትን ወደፊት እስክትወስኑ ልውሰዳችሁና እዚያ ቆዩ። እዚያ የፈለጋችሁትን ያክል ብትቆዩ ፈላጊ ያገኘናል ብላችሁ የምትሰጉበት ነገር አይኖርም። አባቴ ለኔና ለአንድ አሽከራቸው ብቻ ነበር ያሳዩን፣ እሱ ሞቷል። እስቲ ለአጭር ጊዜ ይቅርታ ያደርጉልንና ሶፊያና እኔ ተነጋግረን እንምጣ አባባ ብሎ ጥላሁን ከምስቱ ጋር መኝታ ቤታቸው ገብተው ተመካክረው ሲመለሱ የወሰኑትን ለባላምባራስ ነገሯቸው። አባባ ያለ ጥላሁን ሶፊያ ከባላምባራስ ጎን ስትቀመጥ እሱ ፊታቸው ቆሞ አባባ አሁን እንደመከሩን ከዚህ ወተን ለጊዜው ወደሚያሳዩን ሰዋራ ቦታ ሄደን እንቆያለን። ከዚያ ወዴት እንደምንሄድ ገና አናውቅም። ብቻ እንደገና ወደዚህ የምንመለስ አይመስለንም። ስለዚህ ባለቤቴና እኔ እዚህ 3 ዓመት በቆየንበት ጊዜ የሰራናቸውና ለመስራት የጀመርናቸው ለዚህ ሀገር መጠነኛ ኑሮ እጅግ አስፈላጊ የሆኑ ስራዎች ጥቅማቸው ሳይለመድ እኛ ባለመኖራችን የተቋረጡ እንደሆነ ጭራሹኑ ሊጠፋና ድካማችን ሁሉ መና ሆኖ ሊቀር ስለሚችል ስራችን እንዲቀጥር ህዝቡን የማበረታታቱና የመምራቱን ነገር አደራ በእርሶ ላይ ጥለን ለመሄድ ተመካክረን ወስነናልና እሺ ቢሉን 3 ዓመት የደከምነው ድካም ከንቱ ሆኖ እንዳልቀረ የዚህ ክፍል ህዝብ በገዛ ጥረቱ ኑሮውን እንዲያሻሽል በትንሹ ዕውቀታችን መጠን ያስተማርነውን ትምህርት እንደማይረሳምነን ሐሳባችን ወደ ኋላ ሳይጎተት ደስ እያለን ወደምንሄድበት እንሄዳለን። ሁለተኛ እርሶም እንደሚያውቁት ይህን ቤት መሬቱን በገንዛ ገንዘባችን ገዝተን የሰራነው ተከራካሪ የሌለበት ስለሆነ ደጃፍ በጎረስ ማጀት በመለስ በውስጡ ያለውን ዕቃና ንብረቱን እንዲኖርበት ቢፈልጉም እንዲሸጡት እንዲለውጡት በስጦታም ሆነ በውርስ ለሌላ እንዲያስተላልፉት ንብረት አድርገን ሰጥተኖታልና ፈቃዶን ሆኖ ቢቀበሉን አሁን እንፈርምልዎታለን አባባ
ሶስተኛ ለዚህ ሀገር ጣማዎች መሰንጎችና ሽኮች ካሁን ቀደም ካከፋፈልናቸው መሬት ሌላ ቡና በዘመናዊ ዕቅድ ያለማነው አንድ ጋሻ መሬት ውበቱ በስማችን ገዝቶ የሰጠን ህጋዊ ርስታችን ስለሆነ እነዚህ የቆጠርኳቸው ወገኖች አብረን ያቋቋምነው ማህበር ሳያፈርሱ የጋራ እየሰሩ እርስዎ መሪያቸው ሆኖ እስከሚቆዩበት ጊዜ ድረስ ከትርፉ ከ110 ካነሱ በኋላ ቀሪውን ትክክል እንዲካፈሉ የጋራ ርስት አድርገን መስጠታችን አሁን እንፈርማለን አባባ። አራተኛ የእህልና የቡና ወፍጮዎች ምንም እንኳን እኛ በገንዘባችን የገዛናቸው ቢሆኑ የማህበሩ ንብረት እንዲሆኑ ወስነን ከዛሬ ቀደም ስለፈረምን አሁንም እንደገና መፈረም የሚያሻ አይመስለኝም። ነገር ግን ሶፊና እኔ ማህበርተኞች በመሆናችን ከወፍጮዎች ገቢ ደርሰን የነበረውን የጎልማሶች ትምህርት ቤት ለሚጎድለው አንዳንድ ነገር መሙያ እንዳያደርገው መስጠታችን አሁን ፈርመን ለርሶ እንሰጣለን። ከዚህ በተረፈ የምንነግረው ምንም እኛ ባንኖር ለመልካም ሥራ እንቅፋት የነበሩትን ሰው እግዚአብሔር እኛን መሳሪያዎቹ አድርጎ ካስወገዳቸው ከእንግዲህ ወዲያ ምንም ቢሆን ሰይጣን ካልሆነ መልካም ሥራ ቢጠፋ የሚወድ ሰው በሳቸው ግር ይተካል ብለን የማንጠራጠር መሆናችን ነው። ስለዚህ የሕክምናውና የትምህርቱ ሥራ መቅረቱ ግዴታ ቢሆንም የተሰሩት የውሃ ግድቦች፣ ገንዳዎችና ማጠራቀሚያዎች የእያንዳንዱ ሰው የጓሮ አትክልትና የሩቅ አዝመራ አጠባበቅ በሽታን ለመከላከል የተቋቋመው የጽዳትና ደንብኒን የመሳሰሉ ጠቃሚና በመላመድ ላይ የነበሩ ስራዎች እንዳይበላሹ አደራ ያለ ሱና ምሽቱ 3 ዓመት የኪ በቆዩበት ጊዜ የሰሩትን ስራ የፈጠሩትን ልዩ ልዩ አስደናቂ ነገር ሲቆጥር ያ ሁሉ ሊጠፋ እንዳልነበር ሊሆን የሚችል መሆኑ ጭምር ስለታየው እንባይተናነቀው። ባሏን ሁኔታ ስታይ ስሜቱ ከሷ ወደሷ ተላለፈና ሶፊያም አንገቷን ደፍታ ታለቅስ ጀመር። አልተሳሳትኩም፣ ካንተ በቀር እንዲያለውን ስራ ለመስራት የሚደፍር ሌላ እንደሌለ የገመትኩት ትክክለኛ ግምት ነው አሉ ባላምበራስ ለመስራት በሚያስቸግር ዝቅተኛ ድምጽ። ጥላውን ሲናገር አንገታቸውን ደፍተው ሲያደምጡ ከቆዩ በኋላ ለመሬቱ እንደሚናገር ሁሉ መሬቱን አተኩረው ታዩ። ከዚያ ቀና ብለው የባልና ሚስቱን አይኖች በእንባ ቀልተው ስላዩ ለምን ታለቅሳላችሁ? አታልቅሱ እንጂ አታልቅሱ ልጆቼ፣ የሚያስፈክር እንጂ የሚያስለቅስ ነገር የለም እኮ። ደሞ ለቅሶ ይብዛበት። የመጣንለት አይነተኛ ዓላማ እኮ እልም ብቻ ሆኖ ቆራባ። ከዛሬ ቀደም የተሰሩት አንዳንድ ነገሮች እንኳን አሁን አደራ እንዳለው እርሶ ከተከታተሏቸው አይጠፉ ይሆናል። በጠቅላላው ህዝቡ ራሱን በራሱ እየረዳ ኑሮውን እንዲያሻሽል ለማስተማር ያቀርነው አይነተኛ ዓላማ ግን ቀር ለልጥሁን ባላምበራስ ጥለውን ለተናገረው መልስ ሳይሰጡ አይኖቻቸውን መሬት ላይ ተክለው ዘለግ ላለ ጊዜ ዝም ብለው ሲመለከቱ ቆይተው እግዚአብሔር ረጅም ዕድሜ የማቱሳላን የሚያክል ዕድሜ ሰጥቶህ በዚህ ሁሉ ዕድሜ ለዚህ ሀገር ህዝብ ስትሰራስ ብትኖር ዛሬ በዚህች ባንዷ ሌሊት ያደረክለትን ያክል ልታደርግለት አትችልምና የለቅሶ አታዝኑ፣ ሳትጸጸቱ ደስ እያላችሁ ሂዱ። ሌላው የህዝቡ ራሱን በራሱ እየረዳ ኑሮውን እንዲያሻሽል ለማስተማር የነበረን ዓላማ የምትለው መቼም እንዲያው ነው። እንዴት አባባ? ያለ ጥለውን በመገረም ሶፊያም የባሏን የመገረም ጥያቄ ባይኗ ጠየቀቻቸው። እዚህ ሀገር ህዝብ ከቀኛዝማች ዳኜ ከዚያ ክፉ ቁራኛ ከዚያ በበላን መጠን ሲርበው የሚኖር ጭራቅ ከመላቀቁ የበለጠ ትልቅ ነገር ትልቅ ረፍት አይገኝምና ከሱ መገላገል ከሱ ማሳረፍህ ማንም ሊያደርገው ያልቻለ ትልቅ አገልግሎት ነው። እንግዲህ ወዲያ ቀድም እንዳልከው ምንም ቢሆን ሰይጣን ካልሆነ እንደሱ ክፉ ለመስራት ሲያልም የሚያድር እንደማይመጣ የታወቀ ነው። እንዲሁም ደግሞ ላክ ካልሆነ ህዝቡን ራሱን በራሱ እየረዳ ኑሮውን እንዲያሻሽል ወይም ብዙ ጊዜ ስትናገር እንደመሰማው ራሱን ለማስተዳደር እንዲማር የሚፈቅድ ገዢ ምንም ቢሆን ይኖራል ማለት የማይመስል ነገር ነው። ስለዚህ ሊፈጸም የማይችል ነገር አይነተኛ ዓላማ አድርጎ መያዝና እንደገና ተመልሶ ባለመፈጸሙ መቆጨት እንዲያው ነው ያልኩት። ለዚህ ነው እንጃ አሁንም ቢሆን ሐሳቡ ሶፊንና እኔን ከቀድሞ የተሻለ የገባን አይመስለኝም አባባ። ለጥለውን ከምሽቱ ጋር የጥያቄ አስተያየት ከተለዋወጡ በኋላ ህዝብ ኑሮዬ የሚሻሻልበትንና የምተዳደርበትን ዘዴ አውቄ እኔ ራሴን አስተዳድራለሁ ካለ አገረ ገዢ ምን እያደረገ ይኖራል? አገረ ገዢ ህዝቡን ሲገዛ የሚኖር አያርገው እንጂ መቼስ ስሙ ምክንያቱ ህዝብ በደህና ማስተዳደርና የህዝቡ ኑሮ መሻሻል አይደለም። እሱ ከሌለ የአገረ ገዢ ቦታ የለም እኮ። ስለዚህ እንደኔ እንደሞኙ እንዲያለውን ትምህርት እናስተምር ለሚሉትም ሆነ እንማር ለሚል ፈቃድ የሚሰጥ መልአክ እንደሆነ እንጂ ስጋ የለበሰ አገረ ገዢ ይመጣል ብዬ ስለማላምን እንዲያለውን የተቀደሰ ሐሳብ ይዛችሁ ብዙ ጊዜ ስትናገሩ እንደሰማሁት ያለ ዓለም ካለ ወደዚያ መሄድ ነው አሉ ባላምበራስ። ምንም እጅግ ቢያዝኑ ራሳቸው በተናገሩት አሽሙር ፊታቸው በጊዜያዊ ይቅርታ ፈገግታ ሲዋብ ይታየ። አሁን ግን አሉ ወዲያው ቀጥለው አሁን ግን አደራ ያላችሁኝን አስቤበት
ወዲያውም ቢመች አቶ አሳየንም ይዤ መጥቼ እስክንነጋገር የምትይዙትን ያዙና ቶሎ ወደ መሸሸጊያ ዋሻችሁ ልውሰዳችሁ አሏቸው። ምዕራፍ 30 ከአውሬ በቀር ሰው የማያውቀው ዋሻ። ጥላሁንና ሶፊያ ባላምበራስ ጉደታ ተሸሽገው ወደሚቆዩበት ዋሻ ድርሷቸው ሲመለሱ እንዳይነጋባቸው ስለሰጉ ሊቀሩ የማይችሉትን በጣም አስፈላጊዎቻቸውን የሆኑ አንዳንድ ቀላል ነገሮች ብቻ ይዘው ወጡ። እዚያ ደርሰው እንቅልፍና መከራ ባንድ ላይ ተደራርበው ተጭነዋቸው ስለነበር ቅጠል ጎዝጉዘው እንደተኙ ቀኑን ሙሉ ተንቀልፍተው ውለው አመሻሽ ላይ በ11 ሰዓት ግድም ፊት እሱ ኋላ እሱ አልኩ። ጥላሁን ነቅቶ አይኖቹን ሲገልጽ ምሽቱና እሱ በባዶ መሬት ቅጠል አንጥፈው ተኝተው ጀርባዋ ከምዕራብ የወረወረችው ጨረር በፊት ለፊቱ በዋሻው ግድግዳ ላይ የተተከሉ የወርቅ ዘንግ መስሎ ታየውና የሚያልም መሰለው። ወዲያው ሐሳቡ ከዚያ ተነስቶ ወደ ኋላ ሲሄድ ባለፈው ሌሊት የሆነውን ሁሉ ከዚያ ባላምበራስ ጉደታ መርተው ወደዚህ ዋሻ ማምጣታቸው በተራ እየተከታተለ ትዝ አሉትና የሕልም የሚመስል ያ እውነት የማይመስል ነገር እውነት መሆኑን ሲያስታውስ ድምጹን አሰምቶ በረጅሙ ያለ። ያን ጊዜ ነው ሶፊያ የሚነቃቸው። ያ ዋሻ ያ ባላምበራስ ጉደታ ሶፊያንና ጥላሁንን ሸሽገው ያሰነበቱበት ዋሻ እሳቸው እንደሚሉት እግዚአብሔር ለአያታቸው መሸሻ እንዲሆን ባንድ ትንፋሽ ይሁን ስላለ ሆኖ ተገኘ ማለቱ ከወገኖቻቸው በቀር ብዙ ተቀባይ የሚኖረው ባይመስልም ለከተማው በጣም ቅርብ ሆኖ ሳለ ከከተማው ሰው ወሬውን እንኳን የሰማ አለመኖሩ የጫካውን ውስጥ ሁሉ እንደየቤታቸው ማጀት ከሚያውቁት ከጣማዎች ከመሰንጎችና ከሸኮች እንኳን እግሩ ረግጦት አይኑ አይቶት የሚያውቅ አለመኖሩ እንደው በአጠቃላይ ከአውሬ በቀር ሰው የሚባል ፍጥረት የማያውቀው መሆኑ እርግጥ ነው። ባላምበራስ እንደሚሉት የኪ ባላባት የነበሩትን የአባታቸውን አባት ትልቁን ባላምበራስ አቦሲን ምቀኞች በቅናት ተነስተው ያልሰሩትን ወንጀል ሰርተዋል ብለው በጊዜው ለነበሩት የጠቅላይ ግዛቱ አገረገዥ አሳብቀው አጣልተዋቸው አገረገዡ ሊያስይዟቸው የአንድ ፊት አውራሪ ጦር ልከው ቤታቸውን ሲያስከብቡ እግዚአብሔር ንጹህነታቸውን አይቶ ከተከበቡበት በታምር አውጥቶ በጨለማ ከነ ተከታዮቻቸው መርቶ እዚያ ያኔውኑ ባንድ ትንፋሽ ዋሻ ሆኑ ብሎ በፈጠረው ዋሻ ገባቸው። እዚያ በኋላ ምቀኞች ሰርተዋል ብለው ያቀረቡባቸው ወንጀል ሐሰት መሆኑን ዘመድ ወዳጆቻቸው ለአገረገዡ አስረድተው አስታርቋቸው እስኪገቡ ድረስ አሽከሮቻቸውን ከማይታወቁበት ሩቅ ቦታ ስንቅ እያስገዙ በጨለማ እያስገቡ 2 ዓመት ሙሉ ከዚህ ዋሻ ውስጥ ሲቀመጡ እዚያ መኖራቸውን እንኳንስ የሚያውቅ የሚጠረጥር አልነበረም። ስለዚህ ባላምበራስ አቦሴ ያ ዋሻ እዚያ ከተማ አጠገብ ሆኖ እግዚአብሔር ራሱ መርቶ ወደዚህ ከሚወስዳቸው በቀር ለማንም አለመገለጹ ልክ በሰው ሁሉ ፊት ሲሰራ እየታየ ሚስጥር ሆኖ እንደሚኖረው እንደ ሥጋው ደሙ በሚስጥር እንዲጠብቅ የክርስቶስ የራሱ ፈቃድ ቢሆን ነው ብለው አምነው ከዚያ የወጡለት ነው። አውራ ዳንግሌ በጋርደው ሥጋውንም ደሙንም እዚያ አብረዋቸው ከነበሩት ሰዎቻቸው ጋር በአንድነት ተቋድሰው ስለዋሻው ምንም ለማንም አናወራም ቁርባን ይሆንብን እያሉ ተማምጡ። ከዚያ በኋላ ባላምበራስ አቦሴ ብዙ ዓመት ኖረው በሞቱበት ጊዜ ሲናዘዙ እሳቸው የደረሰውን የመሰለ ችግር ከእሳቸው በኋላ በሚፈጠሩት ዘር ምንዝራቸው የደረሰ እንደሆነ ያ ዋሻ መሸሸጊያ ሆኖ ከክፉ ቀን እንዲያወጣቸው ከእግዚአብሔር በቃል ኪዳን የተሰጣቸው መሆኑን አስረድተው ወገናቸው ላልሆነ ወይም ሚስጥር እንደማያወጣ እርግጠኞች ካልሆኑ ለማንም እንዳያሳዩ አምለው እሳቸውም በፈንታቸው ወራሾቻቸውን እንዲያመሉ አደራ ብለው ለልጆቻቸው ለቀኛዝማች ራጎ አመለከቷቸው። ቀኛዝማች ራጎም እንዲሁ አምለው ለልጃቸው ለባላምበራስ ጉደታ አሳዩቸው። ጥላሁንና ሶፊያ እንዲህ ያለውን ከዋሻውና ከመዳራሻው ስራ አስደናቂነት ይልቅ የባላምበራስ አቦሴ ተወላጆች ስለሳቸው ንጹህነትና ከእግዚአብሔር ጋር በቃል ኪዳን መሆን እያጋነኑን የሚናገሩትን ታሪክ ባላምበራስ ጉደታ አያታቸው ለአባታቸው አባታቸው ለሳቸው እንደተረኩት ቃል በቃል ሲተርኩላቸው ምንም እንኳን ባይዋጥላቸው እሳቸውን ለማስተዋቀር ዝም ብለው በጥሞና ሰማቸው። ነገር ግን በሌሊት ጨለማ ባላምበራስን ተከትለው ከከተማ ወጥተው ወደ ዋሻው በሚወስደው መንገድ ገብተው አሸዋ ለአሸዋ ቀኝ ቀጥታ ግራ የተጠማዘዙ ሲሄዱ ቆይተው ወደ አንድ ተራራ ሲደርሱ ከዚያ በተራራው ውስጥ ለውስጥ አልፈው እስኳሻው የተጓዙበትን ቢያንስ 1 ኪሎ ሜትር የሚያንስ አሸዋማ ሰረገላ መንገድና ዋሻው ከደረሱም በኋላ
እዚያ ያሉትን አናጢ ከገደሉ እየፈለፈሉ ያነጿቸው የሚመስሉ እጅግ የሚያማምሩ ብዙ ጓዳዎች፣ እንዲሁም ያ ሰረገላ መንገድ ጓዳዎችን አለፍ እንዳለ ከተራራው የሚበልጠውን ወደታች አነስ ያለውን ወደ ላይ አድርጎ ተራራውን ደረቱ ላይ ቀዶ የወጣበትን ታች ከገደሉ ስር ያለውን ስፋቱ ከክብር አውድማ 10 እጅ የሚበልጥ አሸዋማ መሬት ሲያዩ ባላምበራስ ከነገሯቸው ታሪክ ይልቅ ያሳየ ግምት በሙሉ ባይሆን በከፊል ጨዋታውን ለማሳመር የጨመረው ጌጣጌጥ ሲቀር እውነት ያለበት መስሎ ታያቸው። እንዳሳየ ግምት ያን አስደናቂ ሥራ በረጅም ጊዜ የሰራው ውሃ ነው የሚል ነው። ምናልባት ጥንት አላሳየ አንድ ማታ እነሱና ምሽቱ ባላምበራስ ጉደታ ጭምር ለሶፊያና ለጥላውን ራት ይዘው እዚያ በተሸሸጉበት ዋሻ ሄደው ሲያጫውቷቸው ምናልባት ጥንት በጣም ጥንት አንድ ትልቅ ጅረት ከላይ ከደጋው ቁልቁል እየተጥመለመለ ወርዶ የኪስ ሲደርስ የመሬት ቅጥ እየተከተለ ወደዚህ ዋሻ የሚመጣውን ጥምዝማዛ መንገድ እያበጀ እዚህ ከተራራው ስር ደረሰና ተራራው አግዶት ቆመ። ነገር ግን ምንም እንኳን ይህ ተራራ እንደምታዩት እጅግ ትልቅ ቢሆን ምንም እግሮቹን በሰፊው አንፈራጦ ራሱን እስከ ሰማይ አንጠራርቶ ቆርጦ ተጀንኖ ቆሞ ሽቅብ ሲያዩት ፍጹም የማይበገር ቢመስል ዋው ከጊዜ ብዛት አሸናፊው እሱ መሆኑን የኋላ ኋላ ድሉ የሱ መሆኑን አስቀድሞ እንዳወቀ በጉልበቱ እንደተተማመነ ሁሉ ትግሉን በለዘብታ በትዕግስት መታገል ጀመረ። እንደምታውቁት ተራራ እንደዋ ከአንድ ባህሪ የተሰራ አይደለም። ውሃ ባህሪው አንድ ስለሆነ ያንዳንዱ ጥቃቅን ጠብታ ባንድ ላይ ሆኖ ትልቅ ማዕበል፣ ትልቅ ጅራት፣ ትልቅ ባህር፣ ትልቅ ውቅያኖስ ይሆንና ትልቅ ታምር ይሰራል። ከተማ የሚያክል መርከብ ይሸከማል ወይም ያሰምጣል። ቢፈልግ እንኳንስ አንድ ተራራ በኖ ጊዜ እንዳደረገው ዓለምን በሙሉ ማጥፋት ይችላል። ተራራ ግን ምን ትልቅ ቢሆን ምን እስከ ሰማይ ተንጠራርቶ ኮርቶ ሽቅብ ሲያዩት የማይበገር ቢመስል ተለያዩ ባህሪያት ባንዱ ተጠረቃቅሞ የተሰራ ውጥንቅጥ ስለሆነ ብርቱና እንደዋ ትዕግስተኛ ጥላት ከገጠመው እንዲያ እንዳፈር እንዳሸዋ እንዳለት ድንጋይ እንደ ሰረዝ ድንጋይ እንደ ባህር ድንጋይና እነሱን የመሳሰሉ የተለያዩ ባህሪያት ያሏቸው ክፍሎቹ ባንድ ተባብረው ጥላታቸውን ማሸነፍ ይቅርና ለጠላት መመከት እንኳን አይችሉም። ስለዚህ ያው የተራራውን ብርቱና ደካማ ባህሪያት ያሏቸው ክፍሎች እያጠና እየመረመረ እንዳለት ያለ ብርቱ ክፍል ሲያገኝ ወደ ጎን እየተው ወይም ወደ ግራና ቀኝ አፈር ወይም አሸዋ ሲያገኝ አለቱን መሃል አድርጎ አፈሩና አሸዋውን እየቦረቦረ ከዚህ አልፎ የሰረዝና የባህ ባህሪያት ያሏቸው ክፍሎች ሲያገኝ እዚያ ቆሞ እነሱን እየሸረሸረ ከዚያ መደዳውን ያለት ባህሪ ያለው ክፍል ሲገጥመው ያንተቶ አቅጣጫውን ለውጦ የሚቦረቦር አፈርና አሸዋ ወይም የሚሸረሸር ሰረዝና ባህ ወደሚገኝበት እየዞረ ሲቦረቦርና ሲሸረሸር ስንት ሺህ ትውልድ እንደኖረ ያን ጊዜም የነበረው እግዚአብሔር ብቻ ይወቅ። ብቻ አይነተኛው ነገር ቁም ነገሩ እዚህ አካባቢ የሚታዩት ዋሻዎች ሁሉ ይቅርታ አድርጉልኝ ጓዳዎች ሁሉ ማለቴ ነው። እዚህ አካባቢ የሚታዩት ጓዳዎች ሁሉ ዙሪያ ግድግዳቸውና ጣራቸው ሰረዝና ባህ ድንጋይ ሆኖ ባናጢ መሳሪያ የተላሰና የተለሳለሰ መምሰሉ የሁሉም በመሃል ማከፋፈያቸው ምንም ያልተነካ አባጣ ጎርባጣ አለት ድንጋይ መሆኑና አፈርም አሸዋም ከዚህ ተቦርብሮ ታጥቦ ድራሹ መጥፋቱ እነዚህ ሁሉ የኔን ግምት የሚደግፈው መሆናቸው ነው። በተራራው ጀርባ መሸርሸሩና መቦርቦሩን ጀምሮ መጨረሻ ወደፊቱ ደርሶ ተራራው ወይም ገደሉ ደረቱ ላይ መላላቱና መድከሙን ሲያይ አንድ ቀን ይሁን ሌሊት ከላይ ከደጋው ሊያገኝ የሚችለውን ኃይል ሁሉ አጠራቅሞ ጨምሮ ያን የላላ ደረት አንድ ጊዜ ሲመታው እንዳለ ንዶ ይዞት ወደ ታች ከገደሉ ስር በወደቀ ጊዜ ዓለም የተገለበጠች ለተምጻት የሆነ መሰለ። ያን ጊዜ በጦጣው በዝንጀሮው በጉሬዛው በጭኖው ባሳማው በሪያው በድኩላው በሚዳቆው በአንበሳው በነብሩ በጎሹ በዝወኑ እንዲያው በአጠቃላይ እዚህ ጫካ በሚኖረው ህዝብ አራዊት መካከል የሆነው ሽብር ጫጫታው ኋይታው እግዚኦታው ከዚያ በፊት እዚህ ጫካ ውስጥ በሚኖር ህዝብ አራዊት ታሪክ ደርሶ የማያውቅ ነበር። ብቻ ደግነቱ ገደል ሲናድ የተፈጠረው የመሬት መንቀጥቀጥና በጫካው ላይ ይዘንብ የነበረው የድንጋይ በረዶ የድንጋይ ማት እንዲያ እንደሆነ ብዙ አለመቆየቱ ቶሎ ማለፉ ነው። ያ ከገደሉ እየተናደ የወርድ የነበረው ያፈር ያሸዋና የድንጋይ ነጎድጓድና የጭቃ ማዕበል ወርዶ ሲያበቃ የተረፈው ገደል እዚያ ባለበት እየረጋ የጭቃው ማዕበል እየጠራ ሄዶ በመጨረሻ ከዚያ ረጅም ገደል ላይ የጥጥ ባዘቶ የመሰለ ነጭ አረፋ ፏፏቴ እየተጎረደ መውረድ ሲጀምር በጫካው የሚኖረው ህዝቡ አራዊት ገደሉ በተናደ ጊዜ ለመሸሽ ቦታ አልበቀው ብሎ አንዱ ባንዱ ላይ እየተነባበረ ይወድቅ የነበረውን ያክል ያን እንግዳ ያን አስደሳች ትርኢት አይቶ አልጠግብ ስላለ እስኪለምደውና እንደሌላው ተራ ነገር ሁሉ ከጉዳይ መጻፉን እስኪተው ድረስ የሚያድነው ወዳደኑ የሚታደነው ወደ መሸሸጉ መሄዱን እየረሳ ባንድ ላይ ተሰብስቦ አይኑንም አፉንም በሰፊው ከፍቶ እሱም ብቻ ይመለከት ነበር። ከዚያ በኋላ ያ ከደጋ ወርዶ የኪስ ሲደርስ በወጣ ገባ መሬት ላይ ጠመዝማዛ
በተራራ ውስጥ ለውስጥ ሰረገላ መንገድ እያበጀ እስከዚህ መጥቶ ከዚህ መውጫ ፍለጋ ቀኝ ቀጥታ ግራ እንደገና ቀጥታ ቀኝ ቀጥታ ግራ ሲዘዋወር እንዲህ ብዙ የሚያማምሩ ገንዳዎች የሰራና መጨረሻም ገደሉን ንዶ ህዝብ አራዊትን ያስጀብረም ያስደሰተም ፏፏቴ የፈጠረ ውሃ በዚያ ባበጀው መንገድ ሲሄድ ኖሮ ምናልባት ከዚህ ወጣ ገባና ጠመዝማዛ መንገድ ሌላ ቀጥ ያለና ተዳፋት የሆነ መንገድ ስላገኘና ይህን ትቶ በዚያ መሄድ ስለመረጠ ይህ እንደ ባላምባራስ አቦሴና እንደሳቸው ከባለስልጣን ለሚሸሹ መሸሻና መሸሸጊያ ሆነ። ይህ ነው የኔ ግምት። መቀበል አለመቀበሉ የራሳችሁ ጉዳይ ነው። አላሳየ ግምቱን በቀልድ አኳኩሎ አውርቶ ሲጨርስ ባላምባራስ አቦሴንም ሶፊያንም ጥላውንንም ባሽሙር ነካድርጎ ወይ ምን ትችል እግዚአብሔር እና ሰማይንና ምድርን በላያቸውም በውስጣቸውም ካለው ፍጥረት ሁሉ በአንድ ትንፋሽ ይሁን ብሎ እንደምን ያደረገ አምላክ ይሄን ትንሽ ዋሻ እንዲሁ በአንድ ትንፋሽ መፍጠር ተስኖት ነው። ውሃ ከደጋ ወርዶ አቀበት ቁልቁለቱን እየተጠማዘዘ ዞሮ ተራራውን ቆፍሮ ሰረገላ መንገድ አበጅቶ መጥቶ ይሄን ዋሻ በስንት ሺህ ትውልድ መስራት ያስፈልገው ያሉ ባላምባራስ ሳየን ዝም ብሎ ሲሰሙ ቆይተው እሳቸውም ያሽሙር ፈገግታ ፈገግታሉና የለም እግዚአብሔር ተስኖት አይደለም ለዚህ ትንሽ ዋሻ ለምን እስካሁን ለምን የፈጠረበትና ወደፊትም እሱን ለመሰለ ትልቅ ነገር የሚሆነውን ወርቅ ትንፋሹን እንዳያባክን ነው ሲል አሳየ ይሳቀ። ከባላምባራስ በቀር ሁሉም ሳቁ። ባላምባራስ ግን እንኳንስ ሊስቁ እግዚአብሔር ትንፋሽ ሲቀለድ መስማቱም ማት የሚያመጣባቸው መስሏቸው እግዚኦ መሐረነ ክርስቶስ አሉ አንገታቸውን ደፍተው ያመተው። ሶፊያና ጥላውን እዚያ ዋሻ 3 ሳምንት ሰንብተው እስኪሄዱ ባላምባራስ ጉደታም ሳየና ባለቤቱ የውዳርም አልተለዩአቸውም። ማታ ማታ ሁልጊዜ ራትና ለማግስቱ ቁርስም ምሳም ይዘው እየሄዱ ሲያጫውቷቸው አምሽተው ሌሊቱ ሲገባደድ ነበር ወደ የቤታቸው የሚመለሱ። መጀመሪያዎቹ 2 ማታዎች ምግብ ሲወስዱ ምንጣፍና አንዳንድ አስፈላጊ የሆኑ ዕቃዎች ጭምር ስለወሰዱ ስደተኞቹ ዋሻ የአራዊት መኖሪያነት መልኩን ለውጦ የሰዎች መኖሪያ መሰለ። ባላምባራስ ጉደታና ሳየ ከነባለቤቱ ለጥላውንና ለሶፊያ እያሰናዱ ከሚወስዷቸው ምግብ ጋር መከራቸው በሙሉ ክብደቱ እንዳይሰማቸው እንዳይጫናቸው የሚያረሳሱበት አዳዲስ ወሬ አዳዲስ ጨዋታ በየለቱ እየፈለጉ አሰናድቶ መውሰዱንም ከምግብ ማሰናዳቱ የማንስ አይነተኛ ነገር አድርገው ያዙት ነበር። ደግነቱ ባላምባራስ ጉደታ የተረትና የጨዋታ አሳየ ልቦለድ የመፍጠር ችሎታ ድሆች ስላልነበሩ ባላምባራስ ተረታቸውና ስለምናቸውን አሳየ ልቦለዱን እያወሩ እዚያ ከራዊት በቀር ሰው ይሰማ ይሆናል ተብሎ በማያሰጋበት ዋሻ ውስጥ ሁሉም በድግስ ቤት እንደተሰበሰበ ሁሉ ሲንጫጩ ሲስቁ ሲያውኩ ነበር የሚያምሹ። ቀን ሲከፋ ቀን ሲጨልም እንደ ጥላ ካጠገብ የማይጠፋ በጭንቅ ጊዜ ዝሬው ጨለማ ሲሆን ካጠገብ የማይለይና እንደ ወርሽመል ቀድሞ የሚገኝ ወዳጅ የሚያገኝ ሰው እንዴት እድላም ነው። ባላምባራስ ጉደታ እንዲያል ወዳጅ ነበሩ። ባላምባራስ ጉደታ ክፉ ችግር ወይም ክፉ መከራ አጋጥማቸው ብለው ወዳጆቻቸውን የማይሸሹ ቢችሉ ወዳጆቻቸውን እንዲያካለ መከራ ለማውጣት ባይችሉ የመከራቸው ተካፋይ ለመሆን አይናቸውን የማያሹ ወዳጆቻቸው ነፍስና ስጋቸውን ባንድ ላይ የሚሰጡ የእውነተኛ ወዳጅ ስለነበሩ ጥላውንና ሶፊያ መውጫ መግቢያውን በማያውቁት ሀገር እንዲህ ያለ መከራ በደረሰባቸው ጊዜ እንዲህ ያሉ የእውነተኛ ወዳጅ ማግኘታቸው በእውነት እድላሞች ናቸው። አሳየና ባለቤቱ የውዳርም በሕይወት ለወዳጅ መስዋዕት ከመሆን የበለጠ የሚያሳሳ ብዙ ነገር በፊታቸው ተደቅነው ስለሚታያቸው ምናልባት ለወዳጅ ሲሉ የባላምባራስን ያክል ሩቅ መንገድ ሄደው እሳቸው እስከሚደርሱበት አይደርሱ እንደሆነ እንጂ የወዳጅ ፍቅር አክባሪዎችና እንከን የሌላቸው ጥሩ ወዳጆች ናቸው። ስለዚህ ጥላውና ሶፊያ ነፍሰ ገዳዮች ስለሆኑ ፍጹም የሆነ የመንፈስ ጸጥታና የልብ እርጋታ ሊኖራቸው አይችልም። እንዲያ ባሉ ወዳጆች መካከል ስለሆኑ መከራቸው ሳይከብዳቸው ባለፈው ስራቸው የመጸጸትና ለወደፊት ኖሯቸው ተስፋ የመቁረጥ ስሜት ሳይሰማቸው ደና ሲስቁ ሲጫወቱ ሰነበቱ። ብዙ ጊዜ ወንጀል ከተሰራ በኋላ ያለው ጸጸት ከመሰራቱ በፊት ለመስራት ካለው ፍላጎት ወይም ግፊት ይበልጥ እንደሆነ እንጂ አያንስም። ሶፊያና ጥላውን ግን እንዲያ ባለ ጸጸት ህሊናቸው አልተሰቃየም። ያዝማች ዳኘን መግደላቸው በህዝብ በመንግስትና በእግዚአብሔር ላይ ወንጀል ሲሰሩ የኖሩትን አመፀኛ እንደመቅጣት ለህዝብ ለመንግስትና ለእግዚአብሔር እንደመበቀል እንደ ታላቅ ብጻት እንደ ታላቅ ቅድስና የሚቆጠር እንጂ እንደ ወንጀል የማይቆጠር መሆኑን ባላምባራስ ጉደታ በየለቱ ምክንያት እየፈለጉ ከስሜት ጋር እየመላለሱ ሲናገሩ እየሰሙ በመጸጸት ፋንታ እንዲያውም ልባቸው በደስታ ይሞቅ ነበር።
እንዲሁም ሶፊያና ጥላሁን የኪ ስለጀመሩት ስራ ምንም እንኳን አዳዲስ ስራ እየጨመሩ ማስፋፋቱ የማይቻል ቢሆን ያው ያለው እንዳለ በደና እንደሚጠበቅና እንደማይፈርስ የተረጋገጠ ተስፋ ባላምበራስም አሳየም ስለሰጧቸው እጅግ ደስ አላቸው። የተስፋ ሰጪዎችም አይነተኛ ዓላማ ይሆን ነበር። የተስፋ ሰጪዎች አይነተኛ ዓላማ መንገደኞችን ሲሄዱ የሥራቸው መበላሸት አሳየ ወደ ኋላ እንዳይጎትታቸውም የኪ የፈጠሩት ድንቅ ሥራ እንደሚኖር እንደማይሞት አምኑ ነው። እንደማይሞት አምነው ደስ ያላቸው እንዲሄዱ ብለው እንጂ የሰጡት ተስፋ ይፈጸማል ብለው አይደለም። ስለዚህ የሰጧቸውን ተስፋ አምነው መንገደኞቹ ደስ ሲሰኙ ስላዩ ተስፋ ሰጪዎችንም ደስ አላቸው። ሶፊያና ጥላሁን ከሌሊቱ የሚበልጠውን ከዮብ ዳር ካሳየና ከባላምበራስ ጉደታ ጋር ራታቸውን በልተው እየተጫወቱ እንደሚያሳልፉት እንዲሁም ከቀኑ የሚበልጠውን ከሰፈሩ ናሪዎች በተለይ ከዝንጀሮዎችና ከጦጣዎች ጋር እየተጫወቱ ነበር የሚያሳልፉት። እንደ ጉሬዛ፣ ጨኑ፣ ነብር ያሉና ሌሎች አራዊቶችም የዝንጀሮዎችንና የጦጣዎችን ያክል ቶሎ መላመድና መቅረቡ ይቅርባቸው እንጂ ራቅ ብለው እየቆሙ እንግዶች የሚያደርጉትና እንቅስቃሴያቸውን ሁሉ ዘለግ ላለ ጊዜ ሲመለከቱ ቆይተው ይሄዱ ነበር። ብቻ አንዳንድ ጊዜ ጥላሁንና ሶፊያ ጠመንጃቸውን ይዘው ያዩዋቸው ስለነበረ ካለፈ ልምዳቸው እንደተማሩት ሰዎች ጠመንጃ ይዘው ለሰላም ጫካ የማይገቡ መሆናቸውን ስለሚያውቁ ምንጊዜም ቢሆን ልባቸው ከጥርጣሬና ከስጋት ነፃ ሊሆን አልቻለም። ዝንጀሮችና ጦጣዎች ግን በመጀመሪያዎቹ 2 ቀኖች ነበር እንጂ እንደሌሎቹ አውሬዎች ሁሉ ከሩቅ እንግዶች እንደሚያደርጉትና እንቅስቃሴያቸውን የሚመለከቱ ከዚያ በኋላ መቅረብ ጀመሩ። ከ2 ቀኖች በኋላ ሶፊያ ከራቲውን ከቁርስ ወይም ከምሳ የተረፈው ምግብ ራቅ ብለው ቆመው ወይም ተቀምጠው ወደሚመለከቱበት ስትወረውርላቸው ከዚያም ቀርብ አድርጋ ታስቀምጥላቸውና መተው ሲወስዱ ምንም ጉዳት እንዳልደረሰባቸው ሲያዩ ትንሽ በትንሽ እየተላመዱ ሄዱና ምግብ ስታሳያቸው እየቀረቡ ከጇ መቀበል ከዚያ እንዲያውም የሰጠቻቸውን ይዘው ከሷና ከጥላሁን አጠገብ በየድንጋዩ ላይ እየተቀመጡ እስከ መብላት ተደፋፈሩ። ከመካከላቸው አንድ ሴት ዝንጀሮ ብቻ ሶፊያ የምትሰጣት ምግብ እንደሌሎቹ እዚያው ተቀምጣ በመብላት ፋንታ የያዘች ትሮጥ ነበር። አንድ ቀንም ያቺ ዝንጀሮ እንደ ልማዷ የተቀበለችው ምግብ እንደያዘች ገደሉን እየሮጠች ወርዳ በጫካው ውስጥ ትንሽ ከቆየች በኋላ እንደ ዝንጀሮዎቹ ባህል ትንሽ ልጇን በሆዷ ታቅፋ ገደሉን ልክ እንደ ሜዳ እየሮጠች እየሮጠች ወጣ መጣ ልጇን ከሆዷ ወርዳ በፊቷ አስቀምጣ እሷም ተቀመጠችና ሶፊያ ፊት ከሌሎች ጋር የሰጠቻትን ምግብ ለልጇ ታበላ ጀመር። ልጇ ከሰዎች ፊት የቀረበች ገና ያለት በመሆኑ ፈርታ ከናቷ ጉያ አልወጣ ብላ ከስንት ማባበል በኋላ ነበር መብላት የጀመረችው። ልጇ በልታ እስክታበቃ እናትየዋ ከተቀበለችው ምግብ ትንሽ እንኳን አልቀመሰችም። ልጇ በቅቷት ከተወቹ በኋላ ብቻ ከምግቡ ትንሽ ተርፎ ስለነበረ ያን በልታ ስትጨርስ ሶፊያና ጥላሁን የዝንጀሮ እናት ልጇን ከራሷ በልጣ ትወዳለች ብለው አምነውና እንዲያ ባለው የእናት ፍቅር ልባቸው ተነክቶ ምግብ ጨመሩላት። ከዚያን ዕለት በኋላ አደጋ ለመኖሩን ካረጋገጠች በኋላ መሆኑ ነው አራሷ ዝንጀሮ ምግብ ፍለጋ ወደ እነ ሶፊያ ዋሻ ስትመጣ ልጇን ሳትይዝ መታጠቅም። በጠቅላላው ዝንጀሮች የሚያደርጉት ሌሎች አውሬዎች ከሚያደርጉት የተለየ መስሎ ስለታያቸው ሶፊያና ጥላሁን እዚያ ዋሻ በቆዩበት ጊዜ ዝንጀሮች የሚያደርጉትን ለመከታተል የተቻላቸውን ያክል ይሞክሩ ነበር። እነሱ እንደተመለከቱት ከሁሉ አስቀድሞ ዝንጀሮች ሰፈራቸው ባንድ ላይ ወይም በጣም የተቀራረበ ነው። ከዚያ ምግብ ፍለጋ ሲወጡ ባንድ ላይ ካልሆነ በተናጠል ለየብቻ ሲወጡ አይተው አያውቁም። አንድ ባንድ አካባቢ ብዙ ሆነው ተሰማርተው ትላትል የሚፈልገው ድንጋይ እየፈነቀለ ትላትሉን ስራስሩን የሚፈልገው ስራስሩን ፍራፍሬ የሚፈልገው ፍራፍሬውን ሲበላ ከመካከላቸው አንድ ዝንጀሮ አንድ ቃፊር አካባቢውን ሁሉ ዘቅዝቆ በሚያሳይ ረጅም ዛፍ ወይም ገደል ላይ ተቀምጦ እንደ ነብር ወይም ሌላ ዝንጀሮን የሚያድን አውሬ እየጠበቀ ገና በሩቅ ያየ እንደሆነ ማስጠንቀቂያ ሲሰጥ ሁሉም ቶሎ ቶሎ ብሎ ወደ የዛፉ ይሽሻል። የማስጠንቀቂያው ምልክት ሶፊያና ጥላሁን ሲደጋገም እንደተመለከቱት አንድ ኡሁ የሚል ድምጽ ነው። ኡሁ ወይም ተከታትለው ሲመጡ ግን ለምሳሌ አንድ ኡሁ 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 ወይም የቁጣ ወይም ጠላትን የማስፈራራት ወይም የፍከራ ምልክቶች ናቸው። ኡሁም የመጠራትም አቤት እዚህ ነኝ ማለትም ምልክት ነው። አንድ ቀን ጧት ከገደሉ ስር ባለው ስፍራ ብዙ ዝንጀሮች ተሰማርተው ፍሬውን ስራስሩና ድንጋዩም እየፈነቀሉ ትላትሉን እንደየምርጫው እየለቀሙ ሲበሉ ጥላሁንና ሶፊያ ከዋሻው በራፍ ተቀምጠው ዘቅዝቀው እየተመለከቱ ይጫወቱ ነበር። ከዚያ የማስጠንቀቂያ ከመስማታቸው
ከአንድ ወገን እዚያታች የተሰማራው ዝንጀሮ ከመቅጽበት ተበራኩ በየዛፉ ሲወጣ፣ ከሌላ በኩል አንድ ትልቅ ነብር ከጫካው ወጣ ብሎ ገላጣ ቦታ ላይ ቆሞ ጅራቱን ሲቆላዩ፣ ነብሩ እንዲያ ጅራቱን እየቆላ 2 ወይም 3 እርምጃዎች ቀስ ብሎ እያጠቀሰ ወደፊት ይራመድና ቆም ይላል፣ ያደባል። ደግሞ እንደገና ጅራቱን እየቆላ ትንሽ ሄድና ቆሞ ያደባል። እንዲህ ቆሞ ሲያደባ ቆይቶ ጅራቱን እየቆላ የሚሄድበትን አቅጣጫ ሶፊያና ጥላውን ባይናቸው ተከታትለው አንድ ዛፍ ስር ቢመለከቱ እዚያ አንድ ገመድ ዝንጀሮ ምናልባት ማስጠንቀቂያውን ሳይሰማ ቀርቶ ይሆናል ተልፈለጋ ትልቅ ድንጋይ ለመፈንቀል ሲታገላዩ። እዚያን ጊዜ ድንጋጤያቸው ልክ አደጋው በእነሱ ላይ የደረሰባቸውን ያክል ነበር። ጥላውን ሮጦ ጠመንጃውን ካስቀመጠበት ይዞ መጣ። ምን ልታደርግ ነው? ነብሩን ልገል። ተሸሽገን መቀመጣችንን ረሳው? አሁን የምትተኩሰው ለሚፈልጉን እዚህ ያለንላችሁ ለማለት ነው? እሱስ እውነትሽን ነው። ብቻ ሊበላው ነው እኮ። እግዚአብሔር ያውጣው እንጂ መቼስ ምን እናድርግ? ነብሩ ከዝንጀሮው ከ10 ቢበዛ ከ12 ሜትር በማይበልጥ ርቀት እንደደረሰ አለ። የሮጡ በየዛፉ ከወጡት አንድ ዝንጀሮ ጓደኛው በብርቱ አደጋ ላይ መሆኑን ሲያሳይ አለለው። ወዲያው ከየዛፉ የሚለው ሲበዛ ትል ፍለጋውን ድንጋይ የሚፈነቅለው ዝንጀሮ ቀናቢል ከፊቱ ነብሩ ሊከመርበት ሲሰናዳየ፣ ያን ጊዜ ሸሽቶ ማምለጥ የማይችል መሆኑን ጠላቱን ከመግጠም በቀር ሌላ መንገድ እንደሌለው ደመነፍሱ ስለነገረው ቶሎ ብድጋልና በሁለት የኋላ እግሮቹ ቡጢ እንደሚገጥም ጀብደድ ብሎ ቆሞ 10 የእጅ ጣቶቹን ከራሱ በላይ አንጨፍሮ የዝንጀሮ ፊቱ ከምን ጊዜውም የባሰ እስከሚያስፈራራ አፉን በሰፊው ከፍቶና ጥርሱን አግጦ እያለ እየፎከረ ነብሩን ተፋለመው። ወዲያው የጓደኛቸውን ፉከራ ሲሰሙና ለጦርነት መሰለፉን ሲያዩ ከዝንጀሮዎቹ ገመሮቹ ብቻ ለሰልፉ እንደተጠሩ ከየወጡበት ዛፍ በአንድ ጊዜ ተዝጎድጉደው ወርደው ነብሩን ከበቡት። ነብሩ ግን ጎምጅቶ ይሆን የመጀመሪያው ዝንጀሮ ደፍሮ በመፋለሙ ተቆጥቶ ያን ከፊቱ ቆሞ የተፋለመውን እንጂ ኋላ መጥተው የከበቡትን ብዙ ገመሮች ከጉዳይ የጣፋቸው አይመስልም ነበር። ስለዚህ በተፋላሚው ላይ ዘሎ ለመከመረ ሲቃጣ ኋላው ካሉት ገመሮች አንዱ ጅራቱን ለቀም አድርጎ በጥርሱ ነክሶ እንዳያመልጠው በሁለት እጆቹ ጭምር ወጥሮ ይዞ ወደ ኋላ ሲስበው ነብሩም በተፋላሚው ላይ ለመከመር የቃጣውን ትቶ በፊቱ እግሮቹ መሬቱን እየዋጠጠና እያለ እያጉረመረመ ወደፊት ብቻ ይሳብ ጀመር። እንዲያ ገመሩ የነብሩን ጅራት በጥርሱ ነክሶና በእጆቹ ወጥሮ ይዞ ወደ ኋላ እየሳበ ነብሩ እያጉረመረመና መሬቱን በፊት እግሮቹ እየዋጠጠ ወደፊት እየሳበ ሁለቱ ሲጓተቱ ሌሎች የከበቡት ገመሮች ሁሉ ትልልቅ ድንጋይ እየፈነቀሉ እስከ አከርካሪያቸው ዳርቻ እየተንጠራሩ በነብሩ ላይ ማታ ወረዱበት። እንዲያ ካወረዱበት የድንጋይ ማታ አንዱ አናቱን ፈጥፍጦት ደሙ ግድቡን እንደናደዋ በፊቱ ዘቅዝቆ ሲንጠቀጠቅ በዚያ ደም ሰክሮና ናላው ዞሮ ጉር ብሎ ሲያጓራ የዙሪያ ገባውን ገደል እየተናደ የሚወድቅ አስመሰለው። የነብሩን ማጓራት ገደሉም ዋሻውም እየተቀባበሉ ብዙ ጥፍ ጊዜ አጉልተው ከሩቅ የሚሰሙትን እንኳን ልብ ያሸብር ነበር። ስለዚህ ድንጋይ ይዘው የነበሩት ገመሮችም የነብሩን ጅራት ይዞ የነበረውም ለጊዜው ደንግጠው የያዙትን እየተው ስለሸሹ ነብሩ በደም ስካር ውር ድንበሩን ላይና ታች ግራና ቀኝ ሲሰካከር አንዱን ገመር አግኝቶ ያዘው። ነገር ግን መዛል ጀምሮ ስለነበረ በዝንጀሮ ብርቱ ጉዳት ሳያደርስበት ሽሽት ጀምረው የነበሩት ገመሮች ሁሉ እንደገና ተመልሰው አንዱ ጅራቱን በንክሻም በእጁም ሲይዘው ሌሎች እንደፊቱ በድንጋይ ይወግሩት ጀመር። ሱም የያዘውን ዝንጀሮ ለቆ መሬት እየዋጠጠ ወደፊት ሲሳብ ደብድበው ገደሉት። ጥላሁንና ሶፊያ ያን ጦርነት ከዋሻቸው በራፍ ዘቅዝቀው እየተመለከቱ ነብሩ ያየለ ሲመስል ፍርሃት፣ ዝንጀሮዎቹ ያየሉ ሲመስል ደስታ እየተፈራረቀባቸው እሳቸው በቋፍ ቆማ ከላይ ሲተነፍሱ መጨረሻ ድሉ የዝንጀሮዎች መሆኑን ሲያዩ ባሉበት ሆነው በደስታ ይዘሉ ጀመሩ። ማታ ባላምበራስ ጉደታና አሳየ ከምሽቱ ጋር ሲመጡ ጥላውና ሶፊያ ያንለት በአንድ ነብርና በብዙ ገመር ዝንጀሮዎች መካከል ስለነበረው ጦርነትና በዚያ ጦርነት ዝንጀሮዎች ነብሩን እንዴት ደብድበው እንደገደሉት በዝርዝር ሲተርኩላቸው ከጎሳው ተጣልቶ ወይም በአንድ ምክንያት ተለይቶ ብቻውን የሚሄድ ዝንጀሮ ካላገኘ በልማዱ ነብር ብዙ ዝንጀሮ አይደፍርም
ቀብጦ ልድፈር ካለም እጣው ዛሬ ባያችሁት ነብር የደረሰው ይሆናል። ስለዚህ ምናልባት ዛሬ ያያችሁት ነብር ያን ዝንጀሮ ብቻውን ድንጋይ ሲፈነቅል ሲያገኘው ሌሎች እዚያ ባጠገቡ መሆናቸውን ሲያይ ከዘመዶቹ የራቀ መስሎት ይሆናል። ያለዚያ መቼም አንዳንድ ብድብ ያገሩ አይጠፋ ያበደ ነብር ይሆናል አሉ በለበስ። ደሞ ሶፊና እኔን ያስገረመን ነብሩ መጀመሪያ ያን ድንጋይ ሲፈነቅል የነበረውን ዝንጀሮ ለመያዝ ከቃጣ በኋላ ከዚያም ከቦት የነበሩ ዝንጀሮች መሸሽ ሲጀምሩ አንዱን ከያዘ በኋላ ሁለት ጊዜም ጅራቱን ሲይዙት ልክ ሽባ እንደሆነ ሁሉ ለመያዝ የቃጣውንም የያዘውንም ትቶ ያጉረመረመ ብቻ በፊት እግሮቹ መሬት መቧጠጡ ነው አለጥለው። ነብር ጅራቱን ከያዙት ወደፊት ከመሳብ በቀር ምንም ማድረግ አይችልም የሚባለውን አታውቅም። እሱም ይቅር የነብርን ጅራት አይዙም ከያዙም አይለቁም የሚሉትን ተረትስ አልሰማህም? ተረቱን ሰምቻለሁ። ነገር ግን ነብር ጅራቱ ከተያዘ ወደ ኋላ መዞር የማይችል ስለሆነ የተተረተ መሆኑን አላውቅም። እኔም ጅራቱን ተይዞ ወደ ኋላ መዞር ሲያቅተው በእኔ ባይኖቼ ስላላየሁ አይችልም ብዬ አልምልልህም። በእኔ ባይኖቼ ሲሉ ባላምበራስ አይኖቻቸው ያሉበትን ባውራና በጠቋሚ ጣቶቻቸው ያመለከቱ ነገር ግን በጠቅላላው በሰው ሁሉ ዘንድ የሚታመነው ምንም የማያጠያይቀው ነብር ጅራቱን ከተያዘ በመጎተት አድክሞ እስኪለቀቅ ወደፊት ከመሳበቅር ወደ ኋላ የማይዞር መሆኑን ነው። አንድ እንዲሁ ተረት ይሁን ወይስ የሆነ ነገር እርግጠኝነቱን አላውቅም። ብቻ ሰዎች ሲጫወቱ የሰማሁትን ልንገራችሁ። የሆነ ነገር ቢሆን ደግ ተረትም ቢሆን መቼም ተረት ያለ መሰራት አይነሳምና ማናቸውም ቢሆን ማወቁ አይከፋም አሉ። የነብር ጅራት ይዞ ሲጨነቅ ስለነበረ ሰው የሰሙት ጨዋታ ያን ጊዜውኑ ትዝ ስላላቸው ጨዋታውን ከመናገራቸው በፊት ትንሽ ገምሳቃሉና አንድ ሰው ዱላውን ይዞ መንገድ ሲሄድ ነብር የሰው ፍየል አርዶ ሲበላ አገኘና ነብሩ ሲያየው መንገዱን አስተብሮ መሄድ ሲችል ያለት ያየው ጭንቅ እንዳያልፈው ጥንት ሲፈጠር እግዚአብሔር የመደበው ኖሮ ነብሩን በያዘው ዱላ ከኋላው ሰነደበውና አጓርቶ ሲነሳ ቶሎ ጅራቱን ለቀም አደረገው። ከዚያ ነብሩ ወደፊት ሰውየው ወደ ኋላ እየተሳሳቡ የነብሩ ኃይል ስላየለ ነብሩ ሲጎትት ሰውየው ሲከተል እንዲሁ ጫካ ለጫካ ባቀበት በቁልቁለቱ በጋሬጣው በእንቅፋቱ ሁሉ ነብሩ እየጎተተ ሰውየው እየተከተለ ቀኑን ሙለው አመሻሽ ላይ አንድ ሰው አገኝቷቸው አይ ወንድሜን ምን ክፉ ዕድል ገጠመ አለያ ሰው የነብር ጅራት ለያዘው ሰው አዝኖ የሁሉ ወንድሜ ከጀጠባቤ ውስጥ በወገቤ ላይ የጣጠቁትን ጩቤ አውጥቼ አንጀቱን ዘርግፌ እንዳልጥል ለአንድ አፍታ ጅራቱን የሚይዝልኝ አጥቼ ተከትየው ዞራለሁ አለ ጅራት ያዘው ሰው። ከዚያ አምጣ ብሎ አዲስ መጪው በፍጹም ቅንነት ጅራቱን ከያዘው ሲቀበለው ያ ነብር ሲጎትተው የዋለ ሰው እሁ ብሎ በረጅሙ ተንፍሶ በል እንግዲህ እኔ ወንድም እኔ ስቀብጥ የቀባጩን የነብር ጅራት ይዤው እያለሁ አንተ ደግሞ የቀባጩን ይዘህ ሄደር ብሎ ከነብሩ ጋር ጥሎት ሄደ። እንግዲህ ሲያወሩ የሰማሁት እዚህ ድረስ ነው። ከዚያ በኋላ ሶስተኛ ቀባጭ ተካ ወይስ ለዚያው ለሁለተኛው ቀባጭ የፍየሉ አጣ ይድረሰው ሲያወሩ አልሰማሁም ብለው ባላምበራስ ጠጃቸውን ጨርሰው ጨመሪልኝ ማለት መሆኑ በታወቀው አስተያየታቸው የውብ ዳርን ሲያዩ ሁሉም ይስቁ ጀመር። ደሞ ወደ ዋሻ ከመጣን ከተመለከተናቸው ብዙ አስደናቂ ነገሮች አንዱ የጉሬዛዎች ሰዓት ማወቅና ተጠንቅቆ መጠበቅ ነው አለጥለውን። ከሳቅ በኋላ ሁሉም ዝም ብለው ቆዩና ጉሬዛዎች መጮህ ሲጀምሩ 5 ሌሊት አከታትለን መብራት እያበራን ሰዓታችንን ስናይ ሁሉ ጊዜ በ9 ሰዓት ላይ ነው የሚጮህ። ልዩነት ቢኖር ከ1 እስከ 3 ደቂቃ ብቻ ነው። በ9 ሰዓት ግድም ከምስራቅ ይሁን ከምዕራብ ወይም ከሰሜን ወይም ከደቡብ አንዱ ኡር ብሎ ሲጀምር ሌሎች ከያቅጣጫው እየተከታተሉ ኡር ይላሉ። ታዲያ የከያቅጣጫው በቅደም ተከተል ወፈርና ቀጠን እያለ የሚሰማው ኡር ባንድ ላይ ሆኖ ጫካውን ሌሊት ቅዱሳን ለፈጣሪ የሚዘምሩበት የተቀደሰ ቦታ ያስመስለውና በሰው ውስጥ ልዩ ስሜት ይፈጥራል አለጥለውን። ሱና ሶፊያ ብቻቸውን ሳሉ የተነጋገሩትን እንደገና ለባላምበራስ ደግሞ እንጃ ልዩ ስሜት የመፍጠሩ ጉዳይ እንኳን ምናልባት አንተ ከዚህ በፊት ሌሊት የጉሬዛ ጩኸት ሰምተህ ባታውቅ ይሆናል እንጂ ያብረነው ሳለን ኖረን እንዲህ ያለ ልዩ ስሜት አይፈጥርብንም። ለኛ በመንደር ወይም በከተማ ሌሊት በተወሰነ ጊዜ ዶሮ የሚጮኸውን ያክል ነው። ከሱ ልዩነት የለውም። ያ እንዲያውም አንዳንድ ጊዜ ጉሬዛን የጫካ ዶሮ ነው የምንለው። ሶፊያና ጥላሁን እዚያ ዋሻ ሲሰነብቱ የተመለከቱት ሁሉ
የልዩ ልዩ አራዊትና ወፍ የኑሮ ልምድ ይልቁንም የዝንጀሮዎች ማህበራዊ ኑሮና ድርጅታቸው ሆን ብለው ለጥናት የሄዱለት ቢሆን ኖሮ እንዴት ባሰኛቸው ነበር። ነገር ግን ተገዶ የዋጡት ማር ከሬት ይመር እንዲሉ ተገደው ከቤታቸው ሸሽተው በተሸሸጉበት ያጋጠማቸው ስለሆነ ምንም እንኳን የመከራቸውን ክብደት ለማቅለል ያክል ሊረዳ ቢችል እሱን ፈልገው ወይም እሱን ለማጥናት የሄዱ ቢሆን ኖሮ ይሰጣቸው የነበረውን ደስታ ሊሰጥ አልቻለም። ጊዜ እንደውም ጥላሁንን መውጫ ወደ ሌለው የሐሳብ ጫካ ይመራውና ሌሊት እንቅልፉን አጥቶ እንዲሁ እንደተወራጭ ያድር ነበር። እንዲያ እንቅልፍ ሸሽቶት ከሐሳቡ ጋር በሚከራከርበት ጊዜ እሱና መሽቱ የአራዊቱን የኑሮ ልማድና ባህላቸውን ከቋንቋቸውም እያንዳንዱን ከማወቃቸው ጋር ከሰዎች ማህበራዊ ተለይተው የአራዊት ማህበርተኞች መሆናቸው ከዚያም ከሰዎች ሸሽተው ከአራዊት የተጠጉበት ምክንያት በአንድ ላይ ተያይዞ መጥቶ በአይነ ህሊናው ይታየውና ይገረማል። እንግሩም እኮ ነው ይላል አይኖቹን በጨለማው ፍጥጥ አድርጎ። ይገርማል። እስቲ የዚያን ያክል ብዙ ሰው ነፍስ ሲያጠፋ፣ የአንድ ወረዳ ህዝብ ሀብትና ንብረት ሲዘርፉ፣ የመንግስትና የእግዚአብሔርን ህግጋት እድሜያቸው ሙሉ ሲተላለፉ የኖሩትን ወንጀለኛ ቀኛዝማች ዳኝን ስለገደልን እየፎከርን አደባባይ በመውጣታችን ፋንታ ከሰው ሸሽተን ከአራዊት ጋር በጫካ ውስጥ መኖራችን አያስገርምም? ማንን ስለበደልን ከማን ነው የምንሸሸው? ከህግ? እንዴት ወንጀለኛ ስለገደልን ከህግ የምንሸሽ? ህግ የወንጀለኞች መቀጣጫ ነው እንጂ የወንጀለኞች ጠበቃ ነው አለና እንደ ሌሊት ብዙ ጥያቄዎች አከታትሎ ጠይቆ እንደ ልማዱ አይኖቹን አፍጦ ጨለማውን ሲመለከት ከቆየ በኋላ አዎ ህግ የስልጣን መሳሪያ ብቻ ነው። የራሱ ነፃ የሆነ አቋምም የለውም። ህግ የስልጣን አገልጋይ፣ የስልጣን ባሪያ ነው። የስልጣን መሳሪያ እንደመሆኑም ስልጣን በአመፀኞችና በህሊና ቢሶች እጅ ከተያዘ እንዲህ ያሉት አመፀኞችና ህሊና ቢሶች የሆኑ ባለስልጣኖች የሚሰሩት ህግ የወንጀለኞች ጠበቃ፣ ስልጣን በንጹሆች እጅ ከተያዘ እነሱ የሚሰሩት ህግ የወንጀለኞች መቅጫ ስለሚሆን ህግ መልካም ወይም ክፉ የወንጀለኞች መቅጫ ወይም ጠበቃ የሚሆነው የስልጣን ባለቤት የሆኑት ክፍሎች የጎደፉ ወይም ንጹህ ህሊና ያላቸው እንደመሆናቸው መጠን ነው ማለት ነው ብሎ እንደገና አይኖቹን በጨለማው ውስጥ አፈጦ ዘለግ ላለ ጊዜ ሲያስብ ቆየና እንግዲህ የስልጣን መሳሪያ የሆነው ህግ ሁልጊዜ የሰዎችን ህይወት፣ ንብረት፣ ነፃነትና መብት መጠበቂያና የነሱ ተጻራሪዎች የሆኑትን ወንጀለኞች መቅጫ እንዲሆን የወንጀለኞች ጠበቃ እንዳይሆን ህጉን የሚሰሩት የስልጣን ባለቤቶች ህሊናቸው ያልጎደፈ ንጹህ መሆን አለባቸው። ለህግ መገዛት፣ ለህግ መታዘዝ ማለትም እንዲህ ባሉ ንጹህ ህሊና ባላቸው የስልጣን ባለቤቶች በተሰራና የሰዎችን ህይወት፣ ንብረት፣ ነፃነትና መብት በሚጠብቅ ህግ መገዛት ወይም መታዘዝ ማለት ነው እንጂ እንዲያው በአጠቃላይ ለህግ መገዛት፣ ለህግ መታዘዝ የሚሉት ነገር ለመጥፎ ህግ መታዘዝን ሊጨምር ስለሚችልና የተጣራ ትርጉም ስለማይኖረው ሊቀበሉት የሚገባ አይደለም። ለመጥፎ ህግ መታዘዝም መጥፎ ህግ ከሚሰሩና በሐሳብም በግብርም ከጎደፉ የስልጣን ባለቤቶች ጋር ተባባሪ መሆን ነው ብሎ ደግሞ እንደገና ዘለግ ላለ ጊዜ ሲያስብ ከቆየ በኋላ አይ ጉድ! ምን ነው ህግ? ሰው ሰራሽ ህግ የስልጣን ባለቤቶችን ጠባይ ተከትሎ የማይለወጥ እንደ ፍጥረት ህግ ነዋሪ በሆነ ጥላሁን ሚስቱና እሱ ዘራፊውን ነፍስ አጥፊውንና የእግዚአብሔርንም የመንግስትንም ህግ ተላላፊውን ቀኛዝማች ዳኝን ስለገደሉ በህግ ስም ከሚያሳድዳቸው ፖሊስ ሸሽተው እዚያ ዋሻ እስከተሸሸጉበት ጊዜ ድረስ ለህግ የነበረው ፍቅርና አክብሮት እጅግ ከፍ ያለ ነበር። እስከዚያ ጊዜ ድረስ ከሁሉ በላይ ህግ የሚሉትን ብሂሎች ያላንዳች ጥያቄ ተቀብሎ ምኞቱ ሁሉ በጣም የሚወደው የመኖሩ ዓላማ ሁሉ የህግ ትምህርቱን ሲጨርስ የተበደሉት ጠበቃ ወይም እግዚአብሔር ለዚያ ቢያበቀው ዳኛ ሆኖ ህግን ጋሻና መከታ ያደረገ ያላንዳች ፍርሃት ህዝብን የሚበድሉትን ኃይለኞችና ባለስልጣኖች በደላቸውን አምነው በአደባባይ እየተንበረከኩ ምህረት እንዲለምኑና ንስሐ እንዲገቡ ማድረግና ተበደሉት ሁሉ ደስ ብሏቸው እልል ሲሉ መልካቾች ሁሉ ገርማቸው ይበልጥ ሲሉ እያየና እየሰማ ሁልጊዜ ደስ ያለው መኖር ነበር። እስከዚያ ጊዜ ድረስ ህግ የተበደሉትንና ለማስካስ የተቀሙትን ለማስመለስ ኃይለኞችን ለመዳኘትና ወንጀለኞችን ለመቅጣት ከሁሉ ከስልጣን ጭምር በላይ ከፍ ብላ የቆመች እንጂ የስልጣን ባለቤቶች የሆኑ ክፍሎች ለጥቅማቸው መጠበቂያና ከዚያም ማስፋፊያ ለጠላቶቻቸው ማጥፊያና መበቀያ እነሱ የሚፈጥሯት የስልጣናቸው መሳሪያ ልትሆን ትችላለች ብሎ ማመን ይቅርና ጥርጣሬ አድሮበት ለመመርመር እንኳን አስቦ ያውቅም ነበር። እዚያ ዋሻ ከገባ በኋላ ግን ህግ ልክ እንደ ስልጣን የባለስልጣኖች መሳሪያ መሆኗን
ሕግና ስልጣን የተለያዩ ስሞችና መልኮች ይኑሯቸው እንጂ ሁለቱም የስልጣን ባለቤቶች የሆኑትን ክፍሎች ጥቅም መጠበቂያዎች መሆናቸውን ስለተረዳ ሕግንም በመውደድ ፋንታ እንደ ስልጣን ጠላት፣ ሕግንም በማክበር ፋንታ እንደ ስልጣን ናቃት። አዎ አለ አይኖቹን በጨለማ ውስጥ እንዳፈጠጠ ሲያስብ ቆይቶ። ልክ ነው። ሕግ እንደሰሪው ነው። የወንበዴዎች ማህበር ሕግ መቀማትና መግደልን፣ የገዳማት ማህበር ሕግ መጸለይና ቀኝ ፊትን ላጸፋ ግራ ፊትን መልሶ መስጠትን፣ ጽፍን ለቀማ ቀሚስን መጨመርን አይደል የሚያዙት አለ ብቻውን ይቅርታ ፈገግታ ፈገግ ብሎ። ከዚያ ጊዜ ጀምሮ ለሕግ መገዛት ለሕግ መታዘዝ ሲባል የሰው ሕይወት፣ ንብረት፣ ነፃነትና መብት ያላንዳች አድሎ በትክክል የሚጠበቅ ሕግ መሆኑን የጥቅም ክብደት ያላጣመመው ትክክለኛ ሕሊና ሁሉ ለሚመሰክርለት ሕግ ማለት እንጂ እንዲያው በስመ ሕግ ለማናቸውም ሕግ ለመጥፎ ሕግ ጭምር ማለት አለመሆኑን፣ ለመጥፎ ሕግ መታዘዝ ወይም መገዛት ለመጥፎ ሰሪዎች ተባባሪነት መሆኑን አምኖ ያን እምነት መመሪያው ለማድረግ ወሰነ።